የከሳ ታሪክን በመጽሐፍ መልክ ለማንበብ መድረሴን ሳስበው ግርም ይለኛል። ምናልባት የጽሑፍ የወጣው ዛሬ ስንት ዘመናትን ችግር አልፎ ይሆናል። ሆኖ ይድረስ ለአንባቢያኖች አልኩ። በሪና አንስቼ የተማርኩበትን ነገር አሰፈርኩ። ሆኖም ድንቅ ይለኛል። ለዛሬው ማንነቴ ለተገረውኝነቴ የቀጥር ፀሐይዋ በርታ ያለች ትመስላለች። ሆኖም እኔ ከተቀመጥኩበት ቦታ አንዳች ነገር ፍስ አርጎኛል። በእጅ ያለውን ቅጠል በጠስ ያረኩና መሬት ላይ ያራገፍኩ እንደተከዝኩ ነበር። እየተያሻግሩ ይመለከታል። ሆኖ ምኑን እያየው እንደነበር እንኳን በቅጡ አላቀውም። እንዳፈዘዘኝ እንኳን አልገባኝም ነበር። ሆኖም በቃ ሁሌ እንደዚህ ነኝ። መተከዝ፣ መፍዘዝ፣ መቆዘም አዲሱ የህይወቴ ክፍልና ኑሮ ሆኗል። እዛው እንደፈዘዝኩ ከበረት ያመለጡት ከብቶች ወደኔ ግር ብሎ ሲመጡ በድንጋጤ ቁጥጥ ካልኩበት አነሰለሽ ድንጋይ ላይ ወደ ኋላዬ ክርብት ብዬ ወደኩ። ድንጋጤም ስለነበር ጩኸቴን አሰማሁ። ውይ እቴ ወርቄ ብን ብለው ወደኔ ጋር መጣች። ተረፍሽ እቴ ልታነሳኝ ታገለች። ጀርባዬ በሙሉ ጭቃ ሆኗል። ብስጭት አልኩ። እጭ ምን ዕዳ ነው ወርቄ? አትናገሪም እንዴ? አይንሽ እያየ ዝም ብለሽ እያየሽ ምታመጫቸው እጭ ምን ዕዳ ነው ወርቄ? አትናገሪም እንዴ? አይንሽ እያየ ዝም ብለሽ እየነዳሽ ምታመጫቸው ቆጣልኩ። ወርቄ ቁጣዬ ሁሌም ቢሆን አስደነግጣትም ነበር። ሳቀች። ያንቺ ነገር ከዛ ከከተማይቱ በሐሳብ ነግደሽ ነው እንጂ ደጋግሜ ጠርቼሻለሁ እኮ እቴ አለች። እጭ ምን አይነት ሀበሳ ነው በእግዚአብሔር አልኩ። ላራግፈው ብል እንኳን የሚራገፈው አይነት ጭቃም አልነበረም። ብስጭት አልኩ። አንቺ ነገር አይዞሽ እንኳንም ልብስሽ ሆነ አካልሽሽ ተጎርቶ ይሆን አለች በድጋሚ ሳቀብላ። እይታዋን መለስ ከማድረጓ ወደፊት ጥለዋት ሄዱትን ከብቶች ተመለከተች። ሃይ መከራ እድሌ በሪውኑ አለች። ይሄ ኪሮሌ ድምጿን ከፍ አርጋ ጆሮዬ ስራ አንቧረቀች። ወይ ብርቄ እስኪ ጆሮዬ ላይ አትጩይ በድጋሚ ቆጣልኩ። አይቲ ደሞ እንደው ከብቶቹ እንደው ቢሰረቁብኝስ? ሆሆ አንቺ እንደሆንሽ እንደው አንዱም ነገር ነካስ ያረግሽ መከራ ነው እንዴ አንቺ ሳባብል ገና አለች። ቀስ ብላ ጀርባዬ መታ ያረገች እንደነገሩ ከላይ ሹራቢ ላይ የተለጠፈውን አቧራ እንደማራገፍ አለች። ምኑን ታራግፊያለሽ? እጇን አመናጨኩት። እስኪ ጭቃውን አልኳት በንዴት። እሷ የኔን ሁኔታ ከመጤፍ አልቆጠረችውም ነበር። በሪውን እኔን ጥላ በድጋሚ ጮክ ብላ እየተጣራች ወደፊት ሄደች። ወዴት ነው ጥለሽኝ? በድጋሚ ቆጣ ብዬ ጠየቅኳት። አንተ በሪውን እንደው ዛሬ እነዚህ ከብቶች ይጥፉና እኔን አርገኝ አለች። አነስ ያለ ቤት የሚያግዘንን የ11 ዓመቱን በሪው ላይ የጮች። እሱ ምን ያርግሽ? ጥላኝ ስለሄደች እሱ ላይ
በመጮኋ እኔም ደርሶ ቆጣ አልኩ። አለሽ ፊቷን ወደ እኔ መለስ አድርጋ። ጉድ እኮ ነው አንቺ ስትንከረፈፊ እንደው እንዳክም ባለው ክንበላልሽ። እንግዲህ ከብቶቹን ነዱት ምን ላርግ አለች በፌስ ትከሻዋን ሰበቅ እያደረገች። እሺ ቆይ አሁን ምን ላረጋው ነው? ተነክሬ እኮ ነው የወጣሁት። ጸጉሬ ወይም እንደ ሕፃን ልጅ ማልቀስ ቃጣኝ። እኔ አፈር ልብላ አለች ወደ እኔ ቀረብ እንደማለት ብላ የከሰከስኩትን ፊቴን እየተመለከተች እንደ ነገሩ ሳቋን ለመቆጣጠር ታገለች። እሺ ምን ልሁን አልኩ ቆጣቢ። ሳቋን ስመለከት ደርሶ እንደ ሕፃን ልጅ አስኮረፈኝ። አይዞሽ እናት አለሜ ባይሆን ቤት ሄደሽ ለቅለቅ ብለሽ ነይ። ልብሴን ከወዲያ ወዲህ እያረገችና እየተመለከተች አስተያየት ከመስጠቷ ብስጭት ብዬ አቋረጥኳት። የት? እዛ ቤትማ ብቻዬን ተመልሼ አልሄድም አልኳት። ሆ አለች አፏን እያሽሟጠጠች። እዛ ቤት እኮ አንዳች አውሬ ያለ እኮ ነው የሚመስለው። እንደው ካለኔ ዝርም ማለቱ እንደው ለምን እንደምታየው አለች። የሁል ጊዜዋን ትዝብት እያሰማሽ ነበር። አሁን ምን እንደምታረጊ እንጃልሽ። ካልሆነ እዚሁ ፀሐይ ሲቀቀኝ ይዋለ ነው መጠብቅሽ አልኩ በድጋሚ ተበሳጭቼ። አረ እንደው ምን ነው አለች ወርቄ እጇን እያወናጨፈች። በይተንሽ እንደው እኔ ሳልወድ አንቺ የምታክል ሴትዮ እንደው ሽሹ ስል መኖሬ አለች። ንግግሩ አስቆኝ ከተላልኳት። ከብቶቹን ይዘን እዛ ከወንዙ ዳር እንውረድና ትለቀለቂያለሽ አለች ቀደም ብያለች። እዛ ወንዝ ውስጥ ያውን በገንዳ በድጋሚ እርምጃዬን ቆም አድርጌ ጠየቅኳት። እናስ ከፊቷ የሚመጣውን ፀሐይ ለመጋረድ ያክል በእጇ ሸፈን ናርጋና ፊቷን አኮማትራ ጠየቀች። ጉድ እኮ ነው ቤት አልመለስ አልሽ። እንግዲያውስ ሌላ ምን ልፈይድሽ? ኦሮ አለች ቆጣና በስጨት እያለች። ይሄው በኋላ ብርድ ቢያጠናግረኝ ባንቺ ነው በድጋሚ የተነጫነጭኩ ከተላልኳት። በርግጥ ወደ ወንዙ ዳር ወረድ ብሎ መቦረቅ ያስደስተኛል። ከድሮም ጀምሮ እኔና ወርቄ በልጅነታችን መጫወቱ ያስደስተን ነበር። ከቤት ጠፍተን ወተን እዚህ ስንፈነድቅ አምሽተን ነበር ምንገባው። ታዲያ አንድ ቀን እህል እንኳን ሳንቀምስ ስንቦርቅ ቆየን። ፍለጋው ቀጠለን። የኔ እናትና አባት ቤት ያለውን ኩታራ አስልከው ፍለጋው ተጧጧፈ። ስንገኝ እዛው በደከመ ሰውነታችን ከዛፉ ስር ዘፍ እንዳለን እንቅልፍ ወስዶን ተገኘን። ቤት ስንገባ ሁለታችንም ታመመን። ታዲያ ወርቄን በልጅነት ስስገለዋን የጠበሰውን ብርድ እንኳን ቆም ብለው ሳይመለከቱ በትኩሳት የተንዘፈዘፈውንና ላብ ያጠመቀውን ሰውነቷን ተመልክተው እንኳን ሳይሳሱ ሊገርፏት ተዘጋጁ። እኔንም እንደ ሁለተኛ እናትም ያውም ከገዛ ወላጅ እናቴ በተሻለ ጥሩ ሆነ ያሳደገችኝ ወርቄነት ስመኝ እግር ላይ ወድቃ እያለቀሰች ምሕረት እንዲደረግላት ለመነች። ከዛ ጊዜ በኋላ የዚህ ስርዓት ክፍፍል ህይወት ያስጠላኝ። ሰው በማንነቱ ማይኖርበት እንዲሁ ፍርቱና እድል ገፍታውና ተገዶ የገባበት ህይወት የቀሪ ዘመን ህይወቱን ሲፈርድለት መመልከት ያም ነበር። የሌለው ሲያመሰግን ፈጣሪውን ያለውን እንዲባርክለት ሲማጸን እያየው አደኩ። በተቃራኒው ያለውና እድል መስመሯን ስታና አጉል ቦታ ወድቃ ሀብታም የሆነው ደግሞ ሲኩራራ ነገ ሊያጣው እንደሚችል እንኳን ባለማወቅ ጣራ ሲነካ ተመለከትኩ። እድገቴ የብዙ ነገሬን አስተሳሰብ ቀይሮታል። ታዲያ ከዚህ አስተሳሰብ ቀይርና ወጣ ያለው
ፊደልን የሚቆጠር አንድ ሊቅ አጎት ከወደ አዲስ አበባ ጎራ ብሎልኝ ያየኝ ይዛኔ ነበር። የሱ አስተሳሰብ ደስ ይለኝ ነበር። እሱን በማየት ብቻ ማላቃትን አዲስ አበባ ናፍቃታለሁ። እኖርባት ብዬ እመኛለሁ። ህልሜ እንደ ሰው ተምሬ እንዲሆኝ የሚል አልነበረም። በቃ እጄን ከችግር ቀንበር ሊያስወጣልኝ የሚችል ገንዘብ ብቻ ይዞ ወደ አዲስ አበባ መሰደድን ነበር ስደት የሚለውን ቃል የሚወዱት የኔ ቤተሰቦችና ነዋሪ ነበር። ያበላውን ያጠጣውን ቀይ በድሎና ረግጦ ተሰደደ ሲሉ አንድም አምልጦ ወደ አዲስ አበባ የኮበለለን ሰው ቡና መጠጣጫ አድርገው ያወሩበታል። ሆኖም እኔ ሁሌም ይሄን ጨዋታ ስሰማ ምንኛ የታደለ ነው ምንኛ የታደለ ነው እንደው ነበር። በቃ ከልጅነት እስከ ዕውቀት የኔ ህልምና ሐሳብ አዲስ አበባ ብቻ ነበር። ግን ምኞት ብቻ ሆኖ ቀረ። ጥርት ያለውን ሰማይ እየተመለከትኩ አዲስ አበባ ቤት ተከራይቼ ስራ ይዤ ዘንጬና ለባብሼ ልኖረው የምችለውን ህይወት እያሰብኩ በትካዜና በምኞት እዚሁ ከምጠላው ስፍራ ሆኜ አልመዋለሁ። እኔና ወርቄ በሐሳብና በብዙ ነገር ከእድገት ጊዜ ጀምሮ እየተለያየ መጣ። ሳውቀው እኔና እሷ አንድ ነበር። የአንድ ሳንቲም ግልባጭ ነበርን። ሆኖ ጊዜው ሲነጉድ ሁሉ ነገር ተቀየረ። ለካስ ከትሪው ላይ የቀረበ እንጀራ እንደቀረበለት ሰው ስያሜና ጣዕም ነበረው። ወርቄ ኖረችው ህይወትና ያደገችበት አስተዳደግ እንድትኖር የገፋት ወደ ሌላ አቅጣጫ ነበር። ከትሪው ላይ እንዲነጠፍ የፈለገችው እንጀራ ሌላ ነበር። የሷ እንጀራ እዚሁ ነበር፣ ከቀየው ከማሳው። ህልሟ አግብቶ 5 ልጅ ወልዶ በደስታ መኖር። እኔ ደግሞ ተቃራኒው ነበርኩ። የምመኘው ህይወት ላይ የወንድና የልጅ እይታና ምስል አልተቀረጸም ነበር። ራስ ወዳድነቴን ብቻ ሊያንጸባርቅ የሚችል የራሴው ህልም ብቻ ነበር። ታዲያ እኔና ወርቅ የሚያመሳስለን ነገር አንድ ነበር። የተለያየ ህልም አለመን አለመሳካቱ ነበር የሚያመሳስለን ነገር። ሁለታችንም ከዚህ ስፍራ ነን። አለቅ ካለን ህይወት ላይ ነን። እኔም ህልሜን ማሳካት ሳልችል ቤተሰቦች ላይ ትልቅ ችግር ተከሰተ። አነስ ካለች ከተማ ላይ ነበር የሰሊጥ ንግድ በቀማኞች ተዘርፎ ወደ አልታሰበ ኪሳራና የኑሮ ንረት ውስጥ ከተተን። አባቤን ነገር ለመቅረፍ የተቻለው ሙከራ ሆኖም ከባድ ሆነ። ከዛ ባለፈ የገዛ ወንድ ልጁ ከዘራፊዎቹ ጋር ተባባሪ እንደነበር ሲያቅ ይበልጥ ተሰበረ። ከከሰረው ንግድ ይልቅ የደረሰበት ክህደት አንገቱን አስደፋው። ያልታሰበ ህመም ዳረገው። እኛም ልንቆጣጠረው ባልቻልነው ሁኔታ አባዬ ሁኔታ ተፋፋመ። ታመመ ስንል በስተመጨረሻ አልጋ ላይ ወደቀ። ቤተሰባችን የሐዘን ሸማ ለበሰ። እንዴት ችግሩን መቅረፍ እንዳለበት ሲታሰብ የአባዬ ወንድም አጎት አንድ ጥሩ ሰው ወደ ዛኛው ማዶ እንደሚኖርና በስራ ጉዳይ ከዚህ በፊት እንደሚያውቀው ተነገረን። ችግሩን እንዲሁ ጫፍ ሲነግረን ሊያግዘን እንደሚችል መልካም ፈቃዱን ማሳየቱንም ማሳወቀን። ታዲያ ይሄ ሰው ሙሉ ለሙሉ እንዲታደገን የአባዬም ጤና እንዲመለስና ሕክምና ማድረግ እንደሚችል እኔ ለዚህ ባለሀብት ሊድሩኝ ሐሳብ አቀረቡ። የገዛ እናቴ ነበረች ካለ ገዛ ፍቃድ ይልል ብላ ሐሳቡን ያጸደቀችው። ታዲያ ለመጀመሪያ ጊዜ በህይወቴ ተስፋ የቆረጥኩባት ቀን ነበረች። የገዛ እናቴ ቀየረችኝ፣ ሸጠችኝ። የማይመስማማት ሁሉንም ሰው አስደሰተ። የኔ ሐሳብ
ለቦታው አልተፈቀደም። ሸቀጥ የሆንኩ ያክል ስሜት ይስተናወጠ። ጥፊ ያለኝ ግን ወዴት ብስ ብዬ እንኳን መጥፋት እንደነበረብኝ ማቀው ነገር አልነበረምና በህይወቴ ተስፋ ቆረጥኩ። በላይነሽ ሽማግሌ ያስላከ ብሎም ጥሎሽ ብሎም ሰርግ ድግስ አይኔ ያየ እንደፈዘዝኩና እንደደነዘዝኩ ለዚህ ሰው ተዳርኩ። በእድሜ ድፍን 20 ዓመት ይበልጠኝ ነበር። ሆኖም ቄው ላይ ለመድኩት አይነት ጠባይ የነበረው ሰው አልነበረም። ወደ አዲሱ የግዞት ህይወት ልገባ መሆኑን ሳስበው ሁሉ ነገር ያበቃለት መስሎ ተሰማኝ። ሆኖም እዛ ሲሄድና ኑሮውን ስጀምረው እንደጠበቅኩት አልነበረም። በላይነህ እጅግ አዛኝና በመንደሩ እጅግ ተወዳጅ ሰው ነበር። የነበረው ጋሻ መሬትና የንግድ ዘርፎች መቼም ቢሆን የችግርን ፊት ንቀምስ መስሎ እንዲሰማ የሚያደርግ አልነበረም። ለኑሮና እንድታግዘኝ የተላከችዋን ወርቄን ይዣት መምጣቴ ደስ አለኝ። ወርቄ ለኛ ጓደኛ ብቻ አልነበረች። በስጋና በደም ማንገናኝ ብንሆንም እህቴ ነበረች። እንደ ንግስት ተንቀባርሬ ከምኖርበት ቦታ ይሄን ያህል ደስታና ህይወት የተዘራበት አይነት ስሜት አይሰማኝም። ለኑሮው ብል ሚያስጠላ ህይወት አልነበረም የቀረበልኝ። ስለምበላው ስለምለብሰው እንዲሁም ስለማደርገው ስለማንኛውም ነገር አልጨነቅም ነበር። በቃ የተመቻቸ ህይወት ነበር። ሆኖም ግን ምቾቱም ቢሆን የኔን ሙሉ ደስታ ሊሰጠኝ አልቻለም። በቃ ህይወቴ ይሄ ሆኖ ቀረ። ትርጉም አልባ ህይወት፣ እንዲሁ መኳተን፣ ሁልና መጨረሻው ሳይታወቅ መጓዝበት አይነት ህይወት ሆኖ አረፈው። በሰውኛ አስተሳሰብ በላይነህ የተከበረ ስምና ማንነት ያለው በጣም ጥሩ ሰው ነው። ሆኖም በኔ ልብ ዘንድ ፈጽሞ ተቀባይነት ሊያገኝ አልቻለም። ምንም ነገሩ ከአስተሳሰቤ በቀር ወደ ስሜቴ ወህድ ሊልኝ አልቻለም ነበር። በዛ ምክንያት መውለድ ማትችል መካን ለመባል በቃ። ከበላይነህ ጋር ከተጋባ 2 ዓመትን ብናስቆጥርም ፍሬውን ዘሩን መተካት ግን አልቻልኩም ነበር። በላይነህ ቤተሰብ ሆነ ዘመድ የቅርብ የሚባል ስጋ ዘመድ የለው። ህይወቱን ሙሉ ብቻውን ሲጓተን የኖረ ሰው ነው። ግን ዙሪያውን ብቻውን ሆኖ አያውቅም። አግዳሚው አላፊው በላይነህ ቤት ጎራ ማለቱ የማይቀር ነው። በርግጥ መልካም ስብዕናው ሰው እንዲወዱ ያደርጋል። የሱን ስም ተሳስቶ በክፉ የሚጠራ የለም። የተራበው የሚያበላ የሚያጠጣ የሚያለብስና የሚረዳ ፍጹም ሰው ነው። ታዲያ ይህን ስሜትና የገዛ ሚስቱ ወደ ፍቅር ግን ልቀይርለት አልቻልኩም። በቃ አይሆንልኝም። በፍቅር እሳቤ እሱን አስቦ መኖር ለኔ ይከብደኛል። እናም ይህን ህይወት አሜን ብዬ ተቀበልኩት። በላይነህ እቤት የሚውል ቀን ቂጤ ቤት አይቀመጥም። ከወርቄ ጋር ከብት ሳግድ ገበያ ስደርስ አንዳንዴ እንደ ልጅነታችን ወንዙ አጠገብ እንደ ህፃን ከእሷ ጋር ስቦርቅና ስጫወት ቆያለሁ። አመሻሽ ላይ ለኔ ጨለማ ወደ ሆነው ቤት እመለሳለሁ። ሆኖም ስሜቴ እንደተበላሸና እንደተረበሽኩ አንድ ክፍልና ከአንድ አልጋ ላይ አብሬው አድሬ ጠዋት ንጋት ላይ እነሳለሁ። በላይነህ ጠዋት ተነስቶ ጸሎቱን አድርሶ ወደ ስራ ከመውጣቱ በፊት ደህና አደርሽ ብሎ ግንባሬን ስሞ ተሰናብቶኝ ካልወጣ ሞቱ ናት። ሳት ብሎ ሄደ ቀን እንደሆነ ተመልሶ መጥቶ እኔን ማየቱ ማይቀር ነበር። ታዲያ ቀድሞ አእምሮ ያሰበው ክፉና ጨካኝ ሰው አልሆነች ሲለኝ በተቃራኒው ፍጹም ሲሆንብኝ ውስጤ ይበልጥ እየጠላው መጣ።
ተገድጄ የገባሁበት ህይወት ይበልጥ እያስጠላኝ መጣ። ከዕለት ተዕለት የወርቄ ደግ ሰው ነው እንዲህ ያለ ሰው ተሸልመሽ ማታገኝ ብላ የምትመክረኝን ምክሯን ልብ ሰጥቼ አድምጬው አላቅም ነበር። ወንዙ ዳር እንደደረስን ታዴ ሮጥ እያለ ወደኛ ጋር ቀረባል። ወርቄ ገና ስታየው በደስታ ሳቅ ብላ እሽኮርም ማለች። ታዴ ወደኛ ቀረብ እንዳለ ያረገውን ኮፍያው ለቅ አርጎ እጅ እንደመንሳት ብሎ ሰላምታውን አቀረበ። እንደምን አልሽቲ አለ ፈገግ ብሎ። እኔም በትህትና ሰላምታውን መለስኩለት። እንዴት ነህ ታዴ? እዚህ ምን ትሰራለህ አልኩት። እዚህ አንድ ስራ ነበረኝ፣ ወደዚህ ስመጣ ከሩቅ ተመለከትኳችሁና ሰላም ልል መጣሁ አለ ፈገግ ብሎ። እኔም ቀስ ብዬ ወደ ወርቄ ጆሮ ጠጋ ብዬ ለካስ ጭቃ ውስጥ ዘፍቀሽ ያመጣሽኝ ወዳጅሽ ለማየት ነው ስል ሳቅ እያልኩ አንሾካሾኩ። ኧረ አለሜ አንቺን ጎድቼ ምን አተርፍ? አፏን ያሳርጋ በትዝብት ዓይን እያየሽ መለሰችልኝ። ብሬ ከብቶቹን ውሃ እንዲጠጡ ይዟቸው ፈቀቅ አለ። ወርቄ ከላይ የለበስኩትን ልብሴን ይዛ ወንዙ ዳር ማጣጠብ ጀመረች። እኔ ከወንዙ መሃል ሆኜ ከኋላ ቀሚሴ ጫፍ ላይ ነካውን ጭቃና እንገላይ ላይ ተንጠባጥቦ የደረቀውን ጭቃ ለቅለቅ ማድረግ ጀመርኩ። በየመሃሉ ጎንተል ሲያረጋት በህፍረትና በጨዋታ መልክ ድምጿን ታሰማ ነበር። እይታይ ሳላስብ ወደ እነሱ ጎተታለ። ካለውበት ሆኜ ጠረር ያለችው ፀሐይ እይታዬን ስትታገለኝ ዓይኔን ጠበብ እያረኩ ላያቸው ሞከርኩ። መጀመሪያ ላይ ስመለከታቸው የነበረው ፈገግታ ጠፋለ። ለምን እንደሆነ ባላቅም ምንም ሳይኖራቸው እነሱ ፍቅር ይዘው ሚሳሳቁትን ወርቄንና ታዴን ስመለከት አንዳች ነገር ውስጤን እርብሽ ያደርገዋል። አንዳንዴ ሳስበው የቅናት ስሜት እንደሆነ ምረዳለሁ። ወርቄ ምንም ህልሟ ባይሳካም ህልሟን ሊያሳካ የሚችል ሰው ግን አጠገቧ አለ። እኔ ያንን ስሜት ናፋቂ ነኝ። ፍጹም ባለው ነገር ደስተኛ የመሆን ጣዕሙን አላቀውም። እናም ይህን ባህሪ ከሰው ላይ ያውም ቅርቤ ካለ ሰው ላይ ስመለከቱ አንዳች ነገር ውስጤን እርብሽ ይለኛል። ወርቄና ታዴ ጨዋታቸው ወደ ልፊያ ሄዶ መሬት ላይ የተንከባለሉ ሲሳሳቁ እኔም ዓይኔን ሰብ ባርጌ እይታዬን መለስ አደረኩ። እግሬ ላይ የተንሳፈፈ የነበረው ውሃ ቅዝቃዜው እጅግ ደስ የሚል ነበር። ቀስ እያልኩ ወደ መሃል ጠጋልኩ። የሆነ ደስ የሚል ስሜት ተሰማኝ። ሳላስበው እሱን ስሜት ብቻ እያደመጥኩ ወደ መሃል ገባልኩ። ሳላስበው በፍጥነት እንደሚገነፍል ጀበና ከኋላ በኃይለኛ ግፊት የመጣ ውሃ ወደፊት ገፋ አደረገኝ። ቶሎ ሚዛኔን ያን ያክል አላሳተኝም ነበር። ደንገጣልኩ። ድንጋጤ ለራሴ ማስቆኝ ሳልጨርስ ኃይለኛው ግፊት አስፈጥሮ ወሰደኝ። ድንጋጤ ወደ ፍርሃት ጨመረ። ግማሽ አካሌ ወደ ወንዙ እያሰመጠና እየተዘፈኩ ትንፋሽን ለመመለስና ለራሴ ህይወት ለመታገል መፍጨርጨር ጀመርኩ። ሆኖም የነበርኩበት ቦታና ግፊቱ ቁልቁል ወደ ታች መራኝ። ያንከባለለ ወሰደኝ። ከኔ መፍጨርጨርና ድምጽ ለማሰማት ከማደርገው ትግል ጋር ተይዞ በመጨረሻ አስፈንጥሮ ወረወረኝ። ራሴን አላቅም። ዓይኔ የተከደነ በኃይል ከመወርወሬ በፊት የወደቀ ዛፍ ግንድ ጋር ሄጄ መጋጨቴን አስታውሳለሁ። ዓይኔ ካፍታ በኋላ እንደነገሩ ተገለጠ። ከላይ ላይ የሆነ ሰው ነበር። ደረቴን በተደጋጋሚ ቀስ በማለት እየተጫነ ትንፋሽ እንዳገኝና ነፍስ እንድዘራ እየታገለ ነበር። ባፍና ባፍንጬ ገብቶ የነበረው ውሃ ቡልቅ ብሎ ወጣ። ለትንሽ ደቂቃ አሳልኩ።
አይዞሽ ደህና ነሽ አለ ካፍታ በፊት ሊያድነኝ ሲጣጣር የነበረ ሰው። የራሱም ትንፋሽ ቁርጥ ብሎ እንደማለክለክ አለ። ከወደኩበት ቀና ብዬ ትንፋሽን ለመሰብሰብ እየሞከርኩ ተመለከትኩት። አቋሙ የሚያምር ሰው ነው። ደረቱ ሰፋ ያለ ጠይም ቆንጆ፣ ጸጉሩ ሉጫ ሆኖ ወደፊቱ ደፋ ያለ ነው። ተርፈሻል አለ ካፍታ በኋላ ሁለታችንም ስንረጋጋ እኔም ከላይ እስከ ታች ሳላስበው መልከቴ እንደቀጠልኩ ደህና መሆኔን ለመግለጽ በአዎንታ ጭንቅላቴን ነቀነኩለት። እይታውን ወደ ግንባሬ አካባቢ ወስዶ ከተመለከተ በኋላ ከቲሸርቱ ጠርዝ አካባቢ ያለውን ጨርቅ ሸርከት አድርጎ ቀዶ ወደ ወንዝ ጋር ጠጋ አለ። ከወንዙ በትንሹ ነካ አድርጎ ጨርቁን በቀስታ ወደ ግንባሬ ያስጠጋው። እንደ ቆሰልኩና ደም እንደፈሰሰኝ የታወቀኝ ቁስሌን ለማከም ነካ ሲያደርገኝ ነበር አልኩ። ላፍታ ከተመለከተኝ በኋላ በቀስታ ቁስሌን ጠራረገልኝ። ቁስሌን ጠራርጎ ከጨረሰ በኋላ በቀስታ ደገፍ አድርጎኝ ወደ ዛፉ ስር ወስዶ አስቀመጠኝ። እኔም ዛፉ ስር ቁጭ ብዬ ከፊት ያለውን አቋሙ የሚያምረውን ሰው በዝምታ አየሁት። እይታዬን ከሱ ላይ ማንሳት አልቻልኩም ነበር። አንዳች ደስ የሚል የወንድ አቋም አለው። ፍስስ ብዬ ቀረው። የተበላሸውን ቲሸርቱን ወለቅ አድርጎ ወደ ወንዙ ጠጋ አለ። ንግግር የሚወድ ሰው አይመስልም። እኔም ፈዝዤ ቀረው። ወደታች ቁጢጥ ብሎ ከወንዙ በእጁ እየጨለፈ ከላይ ሰውነቱ ላይ ማፍሰስ ጀመረ። አፌን እንደከፈትኩ ተመለከትኩት። ካፍታ በኋላ ወደ እኔ ዞር ብሎ ተመለከተኝ። ደህና ነሽ ወይስ ማውራታችን ጠየቀኝ። እኔ የነበረ አስቴት ልክ እንዳልነበር ራሴን በራሴው ታስቤ ከተቀመጥኩበት ከመቅስበት ብድግ አልኩ። በጣም ደህና ነኝ አመሰግናለሁ። ጥሩ መመለሻው የሚጠፋብሽ አይመስልም እንግዲህ አለ። አስቀምጦት የነበረውን ዕቃ የያዘ ቦርሳ ብድግ አድርጎ ፊቱን ወደ ሌላ አቅጣጫ ዞር አደረገ። እንዴ እዚህ ብቻዬን ጥላዬ ልትሄድ ነው? ብጭት አልኩ። እግርሽ ደህና ነው፣ አይንሽም እየተመለከተ ነው። ጭንቅላትን እየተጠቀሙ መንገዱን መፈለግ ነው። በይ መልካም። እችን አስቶ ለመሄድ በድጋሚ እግሩን አነሳ። ያማልዲ ምለው ቃል ጠፍቶብኝ ጮክ አልኩ። ምን በቃ አትረፍሻለሁ ማለት ትርጉሙ እዚህ ጋር ነው? ማላቀው ቦታ ነኝ። እሺ እንስሳ መጥቶ ቢበላኝስ ቢገለኝስ? በድንጋጤ ማይመስል ታሪክ ደረደርኩለት። ላፍታ እዛው ባለበት ቆም ብሎ በዝምታ ከተመለከተኝ በኋላ የፌስ ፈገግ አለ። ያንዱ ገዢና ባላባት ልጅ ነሽ መሰል። ካላጋሽ ስንጥር እንጨት እንኳን ምታነሽ አይነት አትመስይም። ለማንኛውም እስኪመጡልሽ ድረስ በዝምታ ቁጭ ብለሽ ከተበክሻቸው ምንም አትሁኚ አለ በፌስ። ሳቅ ብሎ ጥሎኝ መንገዱን ጀመረ። ጨካኝ እሺ። እንዲሰማኝ ድምፄን ከፍ አድርጌ ተራገምኩ። አልቆምም ነበር። መንገዱን ቀጠለ። ወይኔ ምን ሊውጠኝ ነው ስለም ለራሴ ሰጋው። ዙሪያዬን ዞር እያልኩ ቃኘው። አንድ እግር ጫሜ በወራጁ ወንዙ አማካኝነት ጠፍቷል። ወይኔ ጉዴ አልኩ። ይህኔ ወርቄ ከታዴ ጋር ተላፍታ አልጨረሰች ይሆናል። የትስ ብላ ትፈልገኛለች ስል በስጋት ራሴን ጠየቅኩ። ለአንዱ ምላሽ አልነበረኝ። እሱም ከእይታዬ ራቅ ሲል ተመለከትኩት። ታዲያ ወዲያው ስጋትና ጭንቀት የገባው አለምየቲ የሚል የወርቄ ድምፅ ተሰማኝ። ልክ ለዘመናት እናቱን ሳይ እንደከረመ ሕፃን ድምጿን ስሰማ እንባ በደስታ እኔም ጮክ ብዬ ድምፄን አሰማው። ወርቄ እስቲ ነኝ። ብታየኝ ይመስል እንደ ነገሩ እጅ ነው ለበለብኩ። ካፍታ በኋላ ታዴና እሷ እቲ ያለሜ እያሉ በየተራ እየተጣሩ ብቅ አሉ።
ገና እንዳየኋት በደስታ ጮህ እዚህ ነኝ እዚህ አልኩ። ወርቄ እየሮጠች መታ ተጠመጠመችብኝ። ለማልቀስ ካቷት ነበር። እኔ እንባዬን ያዘለ ሳንተያይ በስደት ዓለም ለዘመናት የኖርን ሰዎች እንመስል ነበር። ምን ነው ዓለሚ አለች። እትዬንት ዓለሚ ብላ እንደ ጓደኝነታችን መጠራኝ ጊዜ ይበዛ ነበር። እኔም መቴ ከምትለኝ ይልቅ ዓለሚ ስትለኝ ደስ ይለኝ ነበር። እንዴ በጭንቅ ገለሽ ነበር ደግሞ ምንድነው ሹ የረጠብሽው? ከግር እስከ ራስ እየነካችና እየዳበሰች በድንጋጤ ተመልክታ ጠየቀችኝ። ወርቄ መሞት መስሎኝ ነበር። እኔ እንደ ሕፃን ልጅ እንባዬ ወረድ እያለ እላዩ ላይ ጥምጥም ብዬ አለቀስኩ። እኔ አፈር ልብላለሽ እናት ዓለሚ አለች። እሷም አቅፋኝ ማልቀስ ጀመረች። ታዴ በሁኔታችን ተገርሞ ሳቃለ። ያገኙትን አንድ እግር ጫማዬን ካደረጉልኝ በኋላ ቀስ ብለን እየተራመድን ወደ መጣንበት ተመለስን። በመንገዳችን ወርቄ አንድ ወጣት ምልክት ሰጥቷቸውና እኔ እዛ እንዳለው እንደነገራቸው ነገረችኝ። ቀደም ብሎ ይረዳኛ ጥጋበኛ ሰው መሆኑን ገመትኩ። እንዳሰብኩት ጨካኝ አይደለም ስልም በውስጤ በራሴው ለፈረድኩበት ሁኔታ ይቅርታ ጠየቅኩ። ታዴ ከብቶቹን አግዞንና ወደ ቤት ሸኝቶን ተመለሰ። ቀስ ብለን ስለተራመድን ነበር ሰዓቱ ሄዶ ነበር። ምሳ ቀመስ ለማድረግና ቡናም ጠጥቶ ለመውጣት ወደ ቤት ጎራ ብሎ ነበር። ቤት ስንደርስ በላይነህ ቀድሞን ነበር። የረጠበውን ልብሴንና ሁኔታዬን ሲመለከት ክፉኛ ደንግጦ ከተቀመጠበት ብድግ አለ። ምን ነው ዓለሚ ምን ነካብኝ? ጠጋ ብሎ እጄን ያሳረከኝ። ሁሌም ቢሆን በላይነህ ሰውነቴን ሲነካኝና ሲይዘኝ ሽክክ የሚያደርገኝ ስሜት ሰውነቴን ወረረኝ። እጁን በቀስታ ለቀቅ አድርጌ የወርቄን እጅ ያሳረኩ። ጋሼ ይቅር በለኝ እኔ። ወርቄ ራሷን ለመውቀስ ገና ካፏ ቃላቷን ከማውጣቷ እጇን ጨመቅ አድርጌ ያስቆምኳት። ወርቄ ምንም አላረገችም። እኔ ነኝ እንዲሁ ቅስቃሴ ደስ ብሎኝ ጠጋብል ይዞኝ ብሳለ አልኩ ረጋ ብዬ። እኔ እኮ አልተቆጣው አለ ሁለታችንም በየተራ አፈራርቆ እየተመለከተ። በርግጥ በላይነህ ቁጣ የሚያቅሰው አልነበረም። ቤት ውስጥ ያሉ ሰራተኞችም አብስተው የሚወዱት ስነ ምግባሩና ለሰው ያለው አክብሮት ስለሚያስደስታቸው ነበር። ወርቄም ቢሆን ከሱ በተሰጣት ትዕዛዝ መሰረት እንደሌላው ባላባት አንቱ ብላ አጥፍ ዘርጋ ብላ ሳይሆን አንተ ብላ እንድትጠራው ሳትጨናነቅ እንድትኖር ነበር ያደረጋት። በርግጥ ጋሼ ማለቱም እሱ አስቸግራው እንጂ እሱስ ችግር አልነበረበትም ነበር። ዓለሜ አለ በድጋሚ ቀረብ ብሎ። በሁለት እጆቹ ጉንጮቼን ያስ ሲያደርገኝ አይኔን ጨፈን አደረኩ። የተሰማኝ ስሜት ሌላ ነበር። አይምሮዬ ውስጥ የመጣው ሰውም ሌላ ነበር። ለራሴ ድንግጥ አልኩ። ለራስሽ እጅሽን እንኳን በቀዝቃዛ መታጠብ እንኳን አትወጂም እንዴት ቻልሽው? አለ እየተመለከተኝ በስስት። ተከስተ ቶሎ በል ውሃ ሙቅላት ለገላዋ የሚሆን። እሺ ጋሽ በላይ። ተከስተ ፈጠን ብሎ መለሰ። ስንድ አንቺ ደግሞ ሞቅ ያለ ምግብ ቶሎ አርሽላት እስኪ ጎሽ። ወርቄ አንቺ ደግሞ አብረሻቱኝ እሺ ካለችሽም ገላዋን ስትታጠብ አግዣት አለ ወደ ወርቄ እየተመለከተ። እሺ ጋሽ አታስብ አለች እሷ። በላይነህ እጄን ሳም አድርጎ መንገዱን ለቀቅ አደረገልኝ። ወደ መኝታ ክፍል ከገባው በኋላ እኔና ቀልቤ ተለያየን። አካሌ ግን እዛው ነበር። ወርቄ በመታረግልኝ እንክብካቤና በመራኝ ሁኔታ ብቻ እየተንቀሳቀስኩ ነበር። ሐሳቤ ከዛ ሰው ጋር ነበር። ከዛ ሰው ጋር ሄደ። ግንባሬን እጄን የነካኝ ቦታ ሁሉ እሱ
አጠገቤ ያለ ያክል እንዲሆን እየተሰማኝ ነበር። ሁኔታዬ ግራ ያጋባት ወርቄ አንዴ አፏን እያሽሟጠጠች አንዴ ግንባሯን እየቋጠረች ነበር የምትመለከተኝ። ሁኔታዬ ግራ እንዳጋባት ታስታውቅ ነበር። እኔ ግን በራሴ ዛቢያ ነበርኩ። ከላይ ከታጠብኩ በኋላ ወደ ሳሎን ተመለስኩ። በላይነህ ምንም ነገር ሳይቀምስ እኔን እየጠበቀ ነበር። ምግቡ ቡና ተሟምቆ ጠበቀ። ከበታው ቀረበ፣ ቡናው ተፈላ። በላይነህ በስስትና በመጨነቅ ሁኔታ ሆኖ ቀስ እያለ ይመለከተኝ ጀመር። እኔ ግን ከሱ ጋር አልነበርኩም። ወርቄ በበኩሏ ጭንቅላቴ ላይ የደረሰው አደጋ ችግር አምጥቶ ከሆነ በሚል ጭንቅ መመልከቷን ቀጥላለች። ቡናው ሲያከትም ጊዜ በላይነህ ተሰናብቶኝና ግንባሬን ሳም አድርጎ ወደ ስራ ተመለሰ። ወርቄም አንዳንድ ልብሶችን ማጠብ እንዳለባት ነግራኝ ወጣች። ቤት ውስጥ ብቻዬን ነበርኩ። ልቤን አንዳች ጭንቅ የሚል ስሜት ያስጨንቀው ተሰማኝ። አይኔን በከደንኩ ሆነ በገለጥኩ ቁጥር ተክለ ሰውነቱ የሚያምረው ልጅ ከአይምሮዬ ውስጥ ማስወጣት አልቻልኩም ነበር። ወርቄ ሁኔታዬ ግራ ስለገባትና ስላስጨነቃት አረ ጋደም በይ አለችኝ። ጋደም እንድል ነግራኝ እሷ ልብሶችን ሰብስባ ወጣች። እኔ ግን እንቅልፍ ባይኔ መዞር አልቻለም ነበር። እዛው ሶፋ ላይ ቁጭ እንዳልኩ በድጋሚ ስለዛ ሰው ማሰብና ማለሜን ቀጠልኩ። እዛው በተቀመጥኩበት አመሻሹ መጣ። ስንዱ ቡና ማቀራረብና ራት ማሰናዳቱን ስትጀምር ጊዜ ቀኑን ሙሉ ሳስበው ከነበረው ሐሳብ ባነን እንደማለት አልኩ። ወርቄ አልጨረሰችም እንዴ አልኩ ወደ ስንዱ እየተመለከትኩ። አይ ጨርሳለች፣ አረ ወጣ ብላ ነው አለችኝ። ታደጋ መሆኑን መገመት አላቃተኝም ነበር። በውስጤ ታድላ ስል በጓደኛዬ በድጋሚ ቀና አልኩ። አሁን የቀናሁት ግን እሷ ሮጥ ብላ የምትሄድበት ሰው ስለነበር ሳይሆን አይኑን ማየት ከናፈቀችው ካለምንም ጭንቅና ሐሳብ ሮጥ ማለት የምትችልበት የራሷ የሆነ የግሏ ሰው ስለነበር ነው። እኔ ግን ላዩ እየተመኙ ያላየው ሰው ከኔ ዓለም የራቀ ሰው ነው። ስሙን ማንነቱን ማላቀው ሰው ነው። ለነገሩ ባቀስ ምን ሊፈይድ? ይህን ሰው መቅረብም ሆነ ማለም አልችልም። ምክንያቱም እኔ የኔ ማላደርገው ወይም ላቀርበው የምችለው አይነት ሰው ስላልነበር ነው። ምሽት ላይ ቤቱ ሞቅ እንዲል በላይነህ ተከስተንና ብሬን በቆሎ አስመጥቷቸው ነበር። ቤቱ ረጭ ሲል አይወድም። ሁሌም በሰው መከበብ የሚወደው በላይነህ እኛው ጋር የሚኖሩ ሰራተኞች ካለ ቁርስ በቀር አብረው ምሳና ራት ቀርበው እንዲበሉ ይፈልግ ነበር። በዙሪያው ሰው ሲከቡ ደስ የሚል ስሜት ይሰማዋል። ብቸኝነትን አብዝቶ የሚጠላ ሰው ነበር። የተከስተና የብሬ ጨዋታ፣ የስንዱና የወርቄ ክርክር ለሱ አንዱ የደስታ ምንጭ ናቸው። አንዳንዴ ሳስበው የኔ ዝምታ ፍራቻ ሰው ካጠገባችን እንዳይጠፋ ማድረግ ቢፈልግ ይመስለኛል። እኔም በተለይ ካለ ወርቄ አንደበቴም ስለማይላቀቅ የሷን መኖር እጅግ አብዝቶ ወደዋለሁ። ከዛ ባለፈ ግን ዋና የሱ የደስታ ምንጭ ሌላ ነበር። የኔን ሳቅና ደስታ መመልከት ለሱ ከምንም በላይ ነበር። የዛለት ወርቄ አምሽታ ገባች። ልክ እንደ ተቆጪ ኮስተር ባለው ጌታ ይገርምም አደረኳት። እሷም ባይኗ ጠቀስ አርጋኝ ከተቀመጥኩበት ሶፋ ስር አነስ ያለች ኩርሲ ሳብ አርጋ ቁጭ አለች። እኔና በላይነህ ከማዕድ ጠረጴዛው ላይ አረፍ ብለን ተመግበን ስንጨርስ ወደ ቀድሞ ቦታችን ተመልሰን ቡናና በቆሎ መጠባበቅ ጀመርን። እንደተለመደው ጨዋታና ሳቁ ተጀመረ። ሆኖም እኔ ግን ከወትሮ በይበልጥ በተለየ መንገድ ሐሳቤ ከኔ ርቆ ነበር። እያክለፈለፈ ከወሰደኝ ወንዝ ጅረት ጀምሮ የነበረው ስሜትና ድንጋጤ
ከዛ ሰው ጋር ስገናኝ የነበረው ስሜት ተጋግሞ አእምሮ ውስጥ እየመጣ ስሜቴን ወረረው። ከቲሸርቱ ላይ ጨርቁን ቀደድ ሲያደርግ እጆቹ ጭንቅላቴ ላይ ሲያርፉ ያለው ስሜት በሙሉ በድጋሚ በአይነ ህሊናዬ ድቅን ሲል ጊዜ በስሱ ተንፍሼ አይኔን ጨፍና አድርጌ ጭንቅላቴን ከመዳፌ ላይ ደገፍ አደረኩት። አለሜ ወርቄና በላይነህ እኩል ተጣሩ። አመመሽ እንዴ? ደንገጥ ብሎ እየተመለከተ ጠየቀኝ። አይ እንዲሁ ሰውነቴ ድቅቅ ስላለ ነው አልኩ። የሁሉም እይታ እኔ ላይ መሆኑን ስመለከት ደንገጥ አልኩ። በቃ ቶሎ ተፈልፍሎ ከቡና ጋዞ ይመጣልሻል። ጸሎት አርጊና ገብተሽ ረፍት አርጊ አለ ጀርቤን እያሻሸ። እኔም በሽታ ጭንቅላቴን ነቅነቄ ደህና ደሩ ብዬ ወደ መኝታ ክፍል ያቀን ነው። ወርቄ ልትከተለኝ ስትል እንደማያስፈልግ ነግሬያት ገባው። ወርቄ በጥርጣሬ ስትመለከተኝ ታወቀኝ። አልኬ ላይ እጄ ጋደም አልኩ። ረጅሙ ጸጉሬን ለቀቅ አርጌ በጀርባዬ ተንጋለልኩ። እይታዬ ከጣሪያው ላይ አረፈ። በሐሳብ ነጎድኩ። ለመጀመሪያ ጊዜ አዲስ አበባ ስለምኖረው ህይወቴ ከማለመው ህልም ባሻገር ሌላ ህልም ለማለም በቃው። ደጋግሜ ባሰብኩና ባስታወስኩት ቁጥር መልኩ ከፊቴ ጥፍት ሊልብኝ ፈለገ። ትውስታው እንዲርቀኝ ስላልፈለኩ ድጋሚ መልኩን፣ ሁኔታውን፣ ሰውነቱን፣ ድምጹን ለማስታወስ አይኔን ጨፈን አደረኩ። ሐሳቤ በድጋሚ ከዛ ሰው ጋር ሄደ። በህልም አየሁት። ሁሉም ከእውነታው የራቀ ህልም ነበር። በቅዠት አለሟለልኩ። ቀደም ብሎ በቁጣኝ ሲመለከተኝ የነበረው ሰው ቀየር ብሎ እጆቹን ጉንጬ ላይ ሲያሳርፍ አይኖቼ ከአይኖቹ ሲጋጠሙ ብሎ ደግሞ ከንፈሮቹን ወደ ከንፈሬ ጠጋ ሲያረግ ተመለከትኩት። ወዲያው ቀደም ብሎ ያንደረደደ ወሰደኝ ወንዝ በድጋሚ እየገፋ ወሰደኝ። ቀደም ብሎ የተሰማኝ ነፍስ ውጪ ነፍስ ግቢ ስሜት በድጋሚ አናወጠኝ። ከዛ የመታኝ እንጨት በድጋሚ ጭንቅላቴን ሲመታው ጊዜ ከእንቅልፌ ብትት ብዬ ተነሳው። ሰውነቴን ላብ አጥምቆታል። ቁና እየተነፈስኩ ነበር። ልቤ በፍጥነት መምታት ጀመረ። እንደምንም ትንፋሽ መለስ ለማድረግ ሞከርኩ። ማትቤ ራሴን አረጋጋው። ፊቴን ዞር ሳረግ በላይነህ ከጎኔ እንደነበር ተገነዘብኩ። ተኝቼ እንዳረፈርኩ በመገመት ካልከ የተነሳው ወርቄ እንዴት እስካሁን አልቀሰቀሰችኝም በማለት ለብቻ እያወራው ከላይ ጠርጠርኩታዬ እንደረብ አድርጌ ወጣሁ። ቁርስ የሚሆን ነገር ከማዕድ ጠረጴዛው ላይ ቀርቧል። ወርቄ ስል ድምፄን ከፍ አድርጌ ተጣራው። የተከደነው ምግብ ምን እንደሆነ ለማየት ገለጥ አረኩት። ስንዱ በድጋሚ ተጣራው። ምንም ምላሽ አልነበረም። ሆኖ ከቀደም ጀምሮ ያለ ማቋረጥ የሚቀጠቀጥ የሆነ አንዳች ድምጽ ጆሮዬ ውስጥ ጥልቅ እያለ ነበር። ግራ ጋብቶኝ ወደ ውጭ ወጣ አልኩ። አንድ ሰው ጀርባውን ሰጥቶ ተቀምጦ የሆነ ቅርጻ ቅርጽ የሚመስል ነገር ሲቀጠቅጥ ተመለከትኩ። ማን ነው? ያው መኖሪያ ግቢ ውስጥ ገብቶ በር አልፎ የሚቀጠቅጠው ስል ከራሴ ጋር በመሟገት እያመራው ወደ ሰውየው ጠጋ አልኩ። እንዴ ጀርባውና አቋሙ አዲስ አልሆነብኝም። ዙሪያዬን ተመለከትኩ። ይቅርታ አልኩ። የሚቀጠቅጠው ሰው ስራውን ቆም አድርጎ ዞር ብሎ ተመለከተኝ። ወይኔ ልቤ ትርትር አለ። የትናንቱ ሰውዬ ነበር ከዋልኩ። ልክ ሲሰርቅነት ያዘ ሰው ዙሪያዬን ቃኘት አደረኩ። አንተ አልኩ በድንጋጤ። ወደሱ ቀረብ ብዬ አቤት አለሱ። እንደመገረም ብሎ ተመለከተኝ። ምን ትሰራለህ?
እየተከታተልከኝ ነው እንዴ? ደርሶ አራስ ነብር አረገኝ። ጮኩ። ይኸውልህ ስማኝ። ሌባ ጣቴን ወደፊቱ ቀሰር አድርጌ አንጋጥቼ ተመለከትኩት። እኔ ባለትዳር ነኝ። ምን እንዳሰብክ ባላቅም አሁን ከዚህ ቤት ማንም ሳይሽ ውልክ ብለውጣ አልኩ። አስረግጬ እየተናገርኩ አስተያየቱ ይግርምት ነበር። በፌዝ መልክ ፈገግ አለ። ትናንት ጭንቅላችን የመታው ነገር ጎርቶሻል እንዴ? ግንባሬ ከፍ ብሎ ያለውን ቁስል እየተመለከተ ጠየቀኝ። እሱ ካልሆነ ደግሞ አእምሮሽን ትንሽ ያምሻል ማለት ነው። እጆቹን አጣምሮና ደረቱ ላይ አርጎ በግርምት አይን እየተመለከተ መለሰልኝ። ወደ ኋላ ሽተት ብዬ በንዴት ሳቃልኩ። በሽተኛው አንተ ነህ። ቆይ እዚህ እንደምኖር በምን አወቅ? ማን ነግሮ ነው? ጮኩ። አለሜ አለ ወዲያው። በላይ ነበር። ተነሳሽ አለሜ። ቀረብ ብሎ ግንባሬን ሳማረግ አዎ የሆነ ድምፅ ረበሸኝና እንደ ነገሩ አይኔን ሰበር መለስ እያረኩ ሰውየውን ተመለከትኩት። እኔ ነኝ ጥፋተኛ። ለልጆቹም በሩን ዝጉት እንኳን ሳልል ተዋወቂው ፍጹም ይባላል። ጎበዝ ባለሙያ ነው። ባለፈው ከወርቄ ጋር የምትፈልጊው ቅርጻ ቅርጽና የሳሎን እንዲሁም የመኝታ ክፍሎች ጌጥ እንዳለ ስታወሪ በድብቅ ሰምቼ ደስ ካሰኘሽ ላሰራልሽ ብዬ ነው አለ ፈገግ ብሎ እየተመለከተኝ። እኔም ደንገጥ እንደማለት አልኩ። ያስደነግጠኝ ሌላው ነገር ሳይሆን በላይነህ በቁም ነገር ይሄን ነገር ማሰቡ ነው። ያው ጥበቡ ላይ ካገላለጽ ስህተት ሊኖረው ይችላል፣ ግን እንደ ነገሩ ሐሳቡን ስነግረው ንድፉን እዚሁ ቁጭ ብሎ ወዲያው ነበር ያሳየኝ። እንዴት አይነት ጥበበኛ ምስልሽ አለ በአድናቆት። ፍጹም የተባለውን በውስጤ ያለምኩት ያለው ሰው እየተመለከተ ተናገረ። እኔም ከፊት ያለውን ሰው አይን ማየት ከብዶኝ አይኔ ሰበራረኩ። ካልወደድሽው ባይሆን ሌላ ይሰራልሻል። እኔ ግን ይሄን ስለወደድኩ ዝም ብለን ልናስቀምጠው እንችላለን፣ ግን በባለሙያ ምርጫን የተሰራው አዲስ አበባ ያሉ ሰዎች ንድፍ እንደሚያዘወትሩ ነግሮኛል አለ። ሳላስበው ቀና ብዬ ተመለከትኩት። ከአዲስ አበባ ነው የመጣው? አዎ አለ። ከቀደሙ ቁጣ መለስ ብሎ ረጋ ባለ ሁኔታ መለሰልኝ። አለሜ ለአዲስ አበባ ያላት ጉጉት ልዩ ነው። ያው ፈጣሪ የፈቀደ ቀን አብረን ሄደን እንደማዝናናሽ የሁል ጊዜ ቃሌ ነው አለ በላይነህ በመሃል ፈገግ ብሎ። እኔም እይታዬን በግድ ከፍጹም ላይ አንስቼ ባለቤቴን ተመልክቼ ነገሩ ፈገግ አልኩ። ወደ ቤት ገባን። ፍጹም ባይኑ ከተል እንዳለ ነበር። ቤት ገብቼ ቁርሴ እንደነገሩ ቀማመስኩ። በመጋረጃው በተጋረደው መስታወት በኩል ሰረቅ አርጌ አሻግሬ መመልከቴን ቀጥያለሁ። በማሌን ሁኔታዬን ያየችው ወርቄ ወደ እኔ ቀረባለች። አለሜ ይህ ሰው ትላንት አይተነዋል ልበል አለች ወርቄ። በአይኔ ብቻ ተመልክታኝ ውስጥ ያለውን ሐሳብ ሳይቀር የምታውቅ ስለሚመስለኝ ሁሌም ቢሆን ድንገት ነበር። አዎ ያዳነኝ ሰው ነው። ምን ነው አልኩ። ፈስ ያለበት ላይ አይችልም ነው ነገሩ። ምንም ያላለችኝን ልጅ ምን ነው ብዬ በፍራቻዬን እየተመለከትኩ ጠየቅኳት። አረ ምንም የት ነው ያየሁት ብዬ እኮ ነው አለች እሷ ትከሻዋን ሰበቅ አርጋ። ከሶፋው ላይ ተቀምጬ አሻግሬ ለሰዓት ተመለከትኩት። ትናንት ከለበሰው ቲሸርት ለየት ያለ ነበር ዛሬ ለበሰው። በስራና በፀሐዩ የደከመው ሰውነቱ ሲያልበውና እሱን ጠረግ እያረገ በረሽሙ ሲተነፍስ ተመለከትኩት። ሐሳቤን የግድ ለመመለስ ታገልኩ። ምሳ ሰዓት ደርሶ በላይነህ ከስራ መጣ። አረፋፍዶ ስለነበር ምሳና ቡና እሱን ስንጠብቅ ቆየን።
እንደመጣ ቤቱ በአንዴ ሞቅ ደመቅ ሲል ታወቀኝ። ከዛ ውጭ ያለውን እንግዳ እንዲያስገቡትና ምሳና ቡና አብሮ እንዲሳተፍ አዘዘ። እኔም ስጠብቀው የነበረ ነገር ስለነበር ቱር ብዬ ወደ መኝታ ክፍሌ ተመለስኩ። ቤቱ ውስጥ ውል እንደማደርገው የሌሊት ልብሴን ፈጠን ብዬ ቀየርኩ። ሆኖም ቤቱ ውስጥ ለቀቀው ማላቀው ጸጉሬን ለቀቅ አድርጌ በሰፊው ማበጠሪያ ሻጥ አደረኩት። ረዘም ያለ ቀሚስና አነስ ያለች የክር ሹራብ ደረብ አድርጌ ወደ ሳሎን መለስ አልኩ። ወደ ውስጥ እንዲገባ ከተጋበዘው ፍጹም ጋር ይሄን ያለኝ ተገጣጠምን። ሁሉም እይታቸው ወደኔ ዘንበል አለ። አለሜ ዛሬ ቀለል ብሎሻል መሰለኝ ነው ወደዚህ ፈከክ ብሎ በላይነህ እጁን ዘረጋልኝ። እኔም የግዴን አንገቴን ሰበር አድርጌ የተዘረጋውን የበላይነህን እጅ ያሳርጌ ወደ ማዕዴ ቀረባልኩ። የፍጹም እይታ ላፍታ እንኳን ከኔ ላይ አልተነሳም ነበር። እኔ ግን በሙሉ አይኔ መመልከቱን ፈራው። አንዳች ነገር ስሰራ እንደተያዝኩ ሰው ፍርሃቴ ውስጥ ይዘልቆ ገባ። ምግቡ እንደ ነገሩ ነካ ማድረግ ጀመርኩ። ካፍታ በኋላ እሺ ፍጹም ታዲያ አዲስ አበባ ኑሮ አስጥሎ የሚያስመጣ ነገር ምን መጣ አለ በላይነህ ፈከክ ብሎ። ያው አንዳንዴ ሰላም ወዳለበት ቦታ ሰላምን ፍለጋ መሰደድ ያጋጥማል አለ። ድምፁ ጎርናር ያለ ነበር። ቀና ብዬ ሰረቅ እያረኩ ተመለከትኩት። ደስ ይላል፣ ልክ ብለሃል። እዚህ ጸጥታው ብቻውን ሰላም ነው አለ በላይነህ ጭንቅላቱን እየነቀነቀ። ያሳየን ስራዎች በጣም ነው የሚያምሩት። እንደዚህ የሚሰራ ሰው ጠፍቶብኝ ብዙ ኳትኛለሁ። ታዲያ በራ እንዲህ ከከተማ የመጣ ሰው አለ ሲለኝ በደስታ ነበር ላገኝ የመጣሁት አለ በላይነህ ፈገግ እያለ። ለማንኛውም የኔ ባለቤት ለጥበብና ለአዲስ አበባ ያላት ፍቅር ልዩ ነው። እንደው ካላስቸገርኩ አለ ድምጹን እያለሰለሰ። እዚህ ቤትም ድባቴ እንዳያስቸግራት እዚህ ባለ ቆይታ ስራዎችን ብታሳያት ደስ ይለኛል። ያው ብታስተምራት ብል ይቀለኛል አለ ሳቅ ብሎ። ደንገጥ ብዬ ሁለቱንም አፈራርቄ ተመለከትኳቸው። ድንጋጤውን ላይ ብቻ ነበር። ፍጹም እንደ ነገሩ ፈገግ እያለ ነበር። ባይሆን የሚታሰብ ነገር ካለ አስባለሁ አለ በላይነህ ከተል አድርጎ። ምንም ችግር የለውም። እኔ እሷ ፍቃደኛ ከሆነሽ በእኔ በኩል ችግር የለውም አለ ለጠጥ ብሎ እንደተቀመጠ። በላይነህ አንተ እኮ ዝም ብለህ ነው ያስፈልግም አልኩ። ነገሩን ሳልፈልገው ቀርቼ አልነበረም። የፍጹም አመላለስ ንድድ ብሎኝ ስለነበር ነው እንጂ። አለሜ አንቺን ካስደስተሽ ምን ችግር አለው ብለሽ ነው ሲል በላይነህ ሁልጊዜም በፍቅር በተሞሉት አይኖቹ እየተመለከተ መለሰልኝ። እኔም አይኔ በግድ ወደ ፍጹም እይታ ላፍታ ጎተት አደረገኝ። የሆነ የፌዝ አይነት አወኩሽ አይነት ስሜት ያሰለ ፈገግታ ፊቱ ላይ ተመለከትኩ። አድርጌ ማላቀውን እጄን ከባለቤቴ እጅ ላይ ጣል አደረኩ። ስለምታስብልኝ በጣም ነው ማመሰግነው አልኩ። ድርጊቴ ሁሉንም ሲያስደነግጥ ይመስል ነበር። ሁሉንም ዞር ብዬ ባልመለከተም ሁሉም ስራውን ላፍታ ቆም አድርጎ እኔን ነበር የተመለከተው። ለማን ምን አይነት ሁኔታ ማረጋገጥ እንደፈለኩ ባይገባኝም ስሜታዊ ሆኜ ያደረኩት ተግባር ነበር። ከሁሉ በላይነህን ያስደስተው ነገር ነበር። በእኔ ምላሽ እሱ ተደሰተ። ልዩ ፈገግታ ፊቱን ሲወርሰው ተመለከትኩ። ወደ ጨዋታችን መለሳለን። ግን በየመሃሉ ሰረቅ እያረግን መታየታችን እንደቀጠለ ነበር። አይኔን መግራት አቃተኝ። ከፊት የተቀመጠው ግርማ ሞገስን የተላበሰውን ሰው አለማየት ከበደኝ። ከጎኔ የተቀመጠው የባለቤቴ ድምጽ ሽው እያለ ባለፈ ቁጥር ደንገጥ እያልኩ የመመለሱ ነገር ቢኖርም ቀልቤና ሐሳቤ ግን ከፊት ካለው ፍጹም ላይ
በፍጹም መነቀል አልቻለም ነበር። ይህን ሁኔታዬን የተመለከተችብኝ ወርቄ በጥርጣሬ አይን እሷም እኔና እሱን ሰረቅ እያደረገች ስትመለከት አይን ላይን ተጋጨን። ሁኔታዬ መስመር እያለፈ መሆኑ የታወቀኝ ሰዓት ነበር እና ቶሎና ፈጠን ብዬ ራሴን ሰብሰብ ለማድረግ ሞከርኩ። አዲስ ህይወት የተጀመረ ለኔ አዲስ ምዕራፍ ነበር። ያው ካጠገቤ ማትለየኝ ወርቄን መከላከል ባልችልም ከጥበቡ ዓለም ከጥበበኛው አንዳንድ ስራዎችን ለመቅሰም ወደ ፍጹም ቦታ ማቅናት ከጀመርኩ ሳምንታትን አስቆጠሩ። ጠበብስ የከፋ ነበር። አመለቢስ እንደው እኔን ሲያይ ጊዜ ይቆናጠራል። ደረቱን ነፍቶ ከወዲህ ወዲህ ይላል። እኔም ኮስተር ብዬና ቅንድቤን ሰቀል አድርጌ ቆፍጠን ብዬ ሲመለከተኝም እሱን መለስ እንደማለት ብሎ ሰረቅ እያደረገ ይመለከተኛል። ሁኔታዎችን በእይታና በእንቅስቃሴ የተሞላ ብቻ ነበር ሁኔታችን። በቃ አንዳች ነገር ግን ነበር። እየተባለ ከሳምንት ወደ ሁለተኛው ሳምንት ተሸጋገር። ወርቄ በስራ ስትጠመድ እኔ ቀደም ብዬ መውጣቴን እንኳን ሳላሳውቃት መሄድ ጀመርኩ። ምን ዛሬ ብቻሽን ወርቄ የለችም እንዴ አለ። በር ላይ ቆሜ በጥሞና የሚሰራውን ቅርጻ ቅርጽ ስመለከትና ስገረም አይን ላይን ተገጣጥመን ነበር የጠየቀኝ። ስራ በዝቶባት ነው፣ እኔም ከማረፍድ ብዬ መጣሁ አልኩ። ፊቱና ሁኔታው እንደሌላ ጊዜ አልነበረም። አንዳች ነገር ያስከፋ ይመስል ነበር። አለኝ አልኩ። ለምን እንደሆነ ባላቅም ስሜ ካፉ ሲወጣ የሰማሁት የመጀመሪያ ቀን ነበር። እናም ሳላስበው ደነገጥኩ። ዛሬ ትንሽ ከብዶኛል፣ ማስተምርሽ አይመስለኝም አለ። ሁኔታው በግልጽ ፊቱ ላይ የሚነበብ ነበር። አንዳች ነገር ስሜቱን ረብሾታል። ሆኖም ብቻዬን የመምጣት እድሉን አግኝቼ አብሬው ለተወሰነ ደቂቃ እንኳን መቆየት ሳልችል መመለስ እንዳለብኝ ሲነግረኝ ጊዜ ከፍቶኝ አንገቴን ሰበር አደረኩ። እሺ በቃ ነገ በጎ ከሆንክ ብቅ እላለሁ አልኩ። ይህን ተናግሬ ለመውጣት ፊቴ መለስ አድርጌ አንድ እርምጃ ከመራመዴ የሆነ ነገር ከኋላ እጄን በስሱ ያሳረገው። ፊቴን መለስ አደረኩ። ልብሴን እንደያዘው ተመለከተኝ። ማስተማር አልቻልኩም እንጂ ሂጂ አላልኩም። አብረሽን በቆይ ደስ ይለኛል አለ። አይኔን እየተመለከተ ነበር። እኔም በሽታ ጭንቅላቴን ነቀነቅኩ። ዝናቡ በኃይል እያስገመገመ ነበር። ወደ ውስጥ ገባ እንዳልኩ የብረት በሩን ሳባርኮ ዘጋው። በድጋሚ ተፋጠጥን። ፍጹም እንደነገሩ ፈገግ ብሎ ወደ መቀመጫው አመራ። ከጎኑ ማረፍ ምልበትን ወንበር አስተካከለልኝ። እኔም ወደሱ ቀረብ ብዬ አጠገቡ አረፍ አልኩ። ዛሬ ላይ እየሰራ የነበረው የሸክላ ስራ ነበር። የእጅ አጣጣሉ አካሄዱን ሁሉ ነገሩን በጥሞና ተከታተልኩ። እጆቹ ውብ ናቸው። ብሎም ትከሻው ጌታዬ ሁሉ ቦታ ጋር ነበር። እሱም በመሀል ሰረቅ እያደረገ ይመለከተኛል። በመሀልም መሞከር ትፈልጊያለሽ ሲል ጠይቀኝ። እኔ ለስለስ ያለውን ድምፁን ሰምቼ አላቅም ነበር። ደስ ይለኛል ግን የሆነ ጊዜ ታበላሽብኛለሽ ብለ ጮህብኝ ታውቃለህ አልኩ። እንደ መናደድም እያልኩ ሳቃለ። የዛኔ ሆን ተብሎ ነው አለ። ቀና ብዬ ተመለከትኩት። ለምን አልኩ።
እንዲህ ማረጉ ግራ አጋብቶኝ አንዳንዴ ያልተፈቀደልሽ ነገር ላይ እየታስታበጂ ቀድሞ የሚቆጣሽ የራስሽ ህሊና ነው። ህሊናው መቋቋም ሲያቅተው ቁጣውን ወደ ውጪ ለማስወጣት ይገደዳል አለኝ። በድጋሚ ላይ ተጋጠምን። ነይ አለ በቀስታ። እጄን ይዞ ወደ ሸክላው መራኝ። የኔ ጣቶች ከታች እሱ ከላይ እንደተያዘን ሸክላውን ባሰኘን አቅጣጫ አማሾር ጀመርን። አካሌና ሰውነቴ ወደሱ ይበልጥ ቀረብ ሲል ታወቀኝ። በድጋሚ አይን ላይ ተጋጠምን። እጄ ሳት ብሎ ወደ ላይ ቅርጽ የያዘው ሸክላ ሲበላሽ ጊዜ ደንገጥ ብዬ ሳቃልኩ። እሱም አብሮ ይሳቃል። ፈገግታውና ሳቁ ልዩ ነበር። የራሴ ሳቅ እስኪጠፋብኝ ድረስ ወደሱ ዞር ብዬ ተመለከትኩት። የሁለታችንም ልብ በፍጥነት ይመታ ነበር። አይኖችሽ አለ። በርግጥ አይኔን ጥቁሩን ከነጩ አነጣጥሮ መመልከት በሚችልበት ቅርበት ላይ ነበርኩ። አይኖቼ ምን ሆኑ? በተሰባበረና ቁርጥ በሚል ትንፋሽ ታግዤ ጠየኩት። በጣም ያምራሉ አለ። አይኖቼን በጥልቀት ሲመለከቱ አየኋቸው። አይኑ ወደ ከንፈር ያመራ። ሲሽከረከር የነበረውን ሸክላ እጃችን ለቆ የእርስ በርሳችን ጉንጭ ላይ አረፈ። ትንፋሽ ወደ እኔ ይበልጥ ቀረብ አለ። ሳሚኝ። እኔም ፈቀድኩለት። አይኔን ጨፈንኩ። በድጋሚ ሳሚኝ። ማቆም አልቻልም ነበር። ትንፋሻችን ቁርጥ እስኪል ድረስ ተሳሳምን። ባለትዳር መሆኔንም ሆነ ስሜቴን ማንነቴን እስክረሳ ድረስ ወደሱ ዓለም ተሳብኩ። ወዲያው ከባድ የሚያስገመግም የዝናብ ድምፅ ከሩቅ ሲሰማን ጊዜ ደንገጥ ብለን ተላቀቅን። ደንገጥ ብዬ ከንፈሬን በጣት ያዛረኩ። እሱም አይኖቹ አይኔን መመልከት አቅቷቸው ፊቱን መልስ አደረገ። እጆቹን ከሱሪ ላይ በድንጋጤ ማፋተግ ጀመረ። መሄድ ይኖርብኛል አልኩ። እንዲሁ የመጣልኝ ሐሳብ ነበር። ውስጤ ግን መቆየት ፈልግ ነበር። ዝናብ እኮ መጥቷል አለ እሱም ወደ እኔ መለስ ብሎ። ያውም ኃይለኛው ነው። አንገቴን ሰበር አደረኩ። እስኪ ያለው ከጣለ እንደማልወጣ አውቃለሁ አልኩ። ቀጣይ ላደርግ የምችለው የራሴን ድርጊት ቀድሜ አውቄ ስለዚህ ልሂድ አልኩት። አይኑን እየተመለከትኩ አትሂጂ ብሎ ቢያስቀረኝ ደስ በተሰኘው ነበር። ሆኖም እሱም ቢሆን ትክክለኛው ነገር እንዲሄድ እኔን መልቀቅ መሆኑን አምኖ ጭንቅላቱን በሽታ ነቀነቀ። እኔም ተነሳው። በድጋሚ ወደ ኋላ ሳልመለከት የመጋዘን በራፉን ከፍቼ በሩጫ ፈረጠጥኩ። መንገድ ላይ እንዳለው ዝናቡ ማስገምገሙን ቀጠለ። ብዙም ሳይቆይ ማንጠብጠብ ጀመረ። ልክ ከግቢ አጥር ስር እንደደረስኩ ያለ ዝናብ በምን ፍጥነት በሚል ሁኔታ ወረደው። ወዴትም መጠለል ስላልቻል ወደ ቤት ቶሎ ለመግባት ፍጥነቴን ጨመርኩ። ሆኖም ውስጥ የነበረው ግለት ቀስቀስ ሲያደርግልኝ ተሰማኝ። በድጋሚ ከፍጹም ጋር ስንሳሳም የነበረው ሁኔታችን በአይነ ህሊናዬ ብልጭ አለ። የግቢውን በር ከፈታ አድርጌ እንደገባው ግን ባለሁበት ቆም አልኩ። እንደዚህ አይነት ስሜት በህይወት ዘመኔ ተሰምቶኝ አያውቅም ነበር። በደስታ ፈገግ አልኩ። ውስጥ የሚፍነከነክ አንድ ስሜት ሲያናውጠኝ ታወቀኝ። ዝናቡ ሳይበግረኝ እንደ ህፃን ልጅ እየተሽከረከርኩ ከራሴ ጋር እየሳኩ መጫወት ጀመርኩ። ራሴን አላውቀውም ነበር። በቃ ደስ ተሰኘው። ብዙም ሳልቆይ እጂ የሚል ድምፅ አስደንግጦኝ ዞር አልኩ። ከፊት እኔን ፍለጋ ዣንጥላ ይዛ ብቅ ያለችው ወርቄ በድንጋጤ አይን ከውብላ እየተመለከተችኝ ነበር። ደህና አይደለሽም? በስጋት ወደ እኔ ግዷን ሳብ እያለች ጠየቀችኝ። ሁኔታዋን ስመለከት ገትገት ብዬ ሳቅኩ። ወይ ድል የምላከፈሽ ዝናብ ስጠበል ነው ግን ምን ናክቶሽ ነው እናት አለሚ አለሽ ቀረብ እያለች። ሆኖም
ሆዴን እስኪያመኝ ድረስ ከትብዬ የተንፈራፈርኩ ሳቅ በቃ የሆነ ከውስጥ ፍንቅል የሚያረቅ አይነት ስሜት ነበር የተሰማኝ። ወርቄን ወደ ራሴ ጎተት አድርጌያት ማሽከርከር ጀመርኩ። አሮዲያ እኔንም ታበሰብሽኛለሽ ልቀቂኝ። እንደ ነገሩ ፈገግ እያለች ራሷን ልታላቀኝ ሞከረች። አልቻለችም ነበር። ዣንጥላውን ወደ መሬት አስጥያት እንደ ልጅነታችን እንደ ድሮ እጅ ለእጅ ተያይዘን መቦረቅና መሳቅ ጀመርን። ይህን ስሜት የረሳሁት ገና የዛኔ ልጅ እያለሁ ነበርኩ። ማታ አይኔ ሳይከደን ቆየ። አጠገቤ የተኛውን በላይነህን ማሰብ ተሳነኝ። በቃ ሌላ ዓለም ውስጥ ነጎድኩ። ሊነጋጋ ሲል ነበር እንቅልፍ የወሰደኝ። የጧት ወፎችን መስኮቱ ላይ መተው ሲያንቋቁ የግዴን ብድግ አልኩ። ወደ ሳሎን ሳመራ ኳስ ተሰናድቶ ተመለከትኩ። ደንገጥ ብዬ ወርቄን ተመለከትኳት። ወዲያው በላይነህ ከውጭ ከተፋለ። ለባብሷል። ለመሄድ የተዘጋጀም ይመስላል። አለም እንዴት አደርሽ ነቃሽ አለ። ወደኔ ቀረብ ብሎ እንደተለመደው ግንባሬን ሳማረገ። ደና የምን ጓዝ ነው አልኩ። ቶሎ ለመጠየቅ ፈልጌ ሳልነግርሽ በጣም ይቅርታ ዛሬ ወደ አዲስ አበባ ለአንድ ስራ መሄድ ይኖርብኛል። 1-3 ቀን ቆይቼ ግን እመለሳለሁ አለ። እሺ በሰላም ተመለስ። የግዴን ፈገግ አልኩ። አሜን ባለውበት ጸሎት አረግልሻለሁ። አንቺም ራስሽን ጠብቂና እባክሽን በዝናብ ውጭ አትሁኚ አለ። ደንግጬ ቀና ብዬ ተመለከትኩት። ገላሽን ለብ ባለ ውሃ ብቻ ታጠቢ፣ ሰሞኑን አተነፋፈስሽ ቀየር ብሏል አለ። በሽታ ጭንቅላቴን ነቀነኩ። በላይነህ እግሩ ወጣ እንዳለ ወደ መኝታ ክፍሌ ተመለስኩ። ወርቄ በላይነህን ለምሽኘት ለማገዝ ዞር እንደምትል አላጣሁትም ነበር። በጠን ብዬ ለባብሼ ለመውጣት ተዘጋጀው። ማንም ሰው አለመኖሩና ግቢው ጭር ማለቱን አጣርቼ ሮጥኩ። በጧት ነበር ፍጹም ቤት የደረስኩት። በራፉን አንኳኳሁ ረጅም ሰዓት። በራፉ ላይ ቆምኩ። ቢከፍት ሰው አልነበረም። ካፍታ በኋላ በሩ ተከፈተ። ሲያየኝ የደነገጠ ይመስል ነበር። የተጨናበሰ አይኑ እንደማሻሸት እያለ ተመለከተኝ። አለም በሰላም ነው? ግራ ተጋብቶ ነበር ይጠይቀኝ። አዎ ዛሬ በጊዜ ትምህርት እንድታስተምረኝ ፈልጌ ነበር አልኩ። ምላሼ ምን እንደሚሆን ግራ ገብቶኝ ለምን ከሰዓት አለ ግራ ገብቶት። ከሰዓት በላይነህ ስለሌለ እነ ተከስተና ወርቄ ውጪ ለስራ ስለሚመጡ ብዙ ማምሸት አልችልም አልኩ ፈጠን ብዬ። ግራ በተጋባ ሁኔታ ተመለከተኝ። ምላሼ ምንም ምክንያት መሆን የሚችል ነገር አልነበረም። ቆይ በላይነህ ወዴት ሄዶ ነው? ለስራ ወደ አዲስ አበባ ሄዷል። ላፍታ በዝምታ ተመለከተኝ። አተነፋፈሳችን የሁለታችንም ተቀየረ። መሄድ ይኖርብሻል አለ። እይታውን ወደ ሌላ ቦታ አርኩ። ለምን? ይበልጥ ወደ እሱ ቀረብ ብዬ ጠየቅኩት። ምክንያቱም መመለስ ስላለብሽ። አይኖቹ አስፈሩ ነበር። እይታዬን ከሱ ላይ ሳላነሳ በዝምታ ስመለከተው ጊዜ አይኖቹ መለስ ሲሉ ተመለከትኳቸው። ጭጋጋማው አየር ለመዝነብ እየከጀለ ነበር። ወደሚያስገመግመው ሰማይ ቀና ብሎ ከተመለከተ በኋላ የለበስኩትን ስስ ቀሚስ ተመለከተ። ከዛ እጄን ኮተት አርጎ አስከብቶ በሩን ዘጋው። ለምን እንደዚህ ለብሰሽ መጣሽ? ብርድ እንደማትወጂ ሰምቻለሁ። ባለቤትሽ ውሃ እንኳን ሳይሞቅ ገላሽን እንዳትታጠቢ ተጨንቆ ሲያወራ ብዙ ጊዜ ሰምቻለሁ። መታመን ፈለግሽ? ጊዜ አልነበረኝም አልኩ። እጄን እያፋተኩ አንገቴን ሰበር አደረኩ። ለምኑ? አይኔ
እኔን እየተመለከተ ጠየቀኝ። እና ወርቄ ወጥተው ነበር። እነሱ ከመመለሳቸው በፊት እኔ መቅደም ነበረብኝ። ለዛን ያገኙት ለብሼ ወጣሁት። ለምን? ወደ እኔ ቀረብ እያለ ጠየቀኝ። ንዴቴ ብልጭ አለ። አቀረቀርኩበት ገና ብዬ በሙሉ አይን ተመለከትኩት። አንተ ንገረኝ እስኪ ቆጣ አልኩ። ሁኔታዬ መለስ ያደረገው ይመስል ነበር። ትናንት ምን ነበር የተፈጠረው? ፍጹም ጠየቅኩት። እጁን አንስቼ ጉንጬ ላይ ያደረኩት። እዚህ ጋር ነበሩ አይኖች፣ ከይኖች፣ ከንፈሮች። ቃሉን ሳልጨርሰው አይኑን ጨፈና አረገ። ታይ አይሆንም፣ ይሄ ትልቅ ጥፋት ነው። እኔ ያልሆንሽም። ይህ ስሜት እኔ ብቻ ጋር ከሆነ ንገረኝ። ቁርጤን ልወቅ። አይን ላይን በድጋሚ ተጋጠምን። ከንፈሬ ሳመው። እኔም አላስቆምኩትም ነበር። ራሳችንን መግራት አቃተን። ቀስ በቀስ የኔም የእሱም ልብስ ወደ መሬት ወደቀ። ወደ ፍጹም መተኛ ፍራሽ አመራን። ከፍራሹ ላይ ወደቅን። በስሜት ዓለም ዋተትን። ፍቅር ሰራዋልን። እዛው ፍራሽ ላይ እንዳለን ተቃቅፈን ሁለታችንም በየራሳችን ሐሳብ ነጎድን። ከአዲስ አበባ እንዴት መጣ አልኩ። ለረጅም ጊዜ ልጠይቀው የፈለኩትን ጥያቄ አንስቼ ላፍታ ስም ካለኝ በኋላ በጎንዮሽ ተመልክቶኝ ፈገግ አለ። አዲስ አበባ ለምን ወደድሻት? በቃ እዛ ያለው ዓለም የሚጥመኝ ይመስለኛል። ራሴ የምችልበት ቦታ ይመስለኛል አልኩት። ተሳስተሻል። ከዚህ የሚበልጥ ሰላማዊ ቦታ የለም። እዛ ብትሄጂ የኖርሽባትን ዓለም ፍጹም እስክትናፍቂ ድረስ ያማርሻል። ኑሮ እንደዚህ ቀላል አይደለም። እዛ ለምን እንደመጣት ነግሪኝ። ሽሽት አለ በረሽሙ ተንፍሶ። ከማ አልኩኝ ከተል አድርጌ። ድህነትና ብቀላ አነሳስቶኝ አንዴ ዘረፍኳቸው ቤተሰቦች በነፍስ ይፈልጉኛል። የምን በቀል? ምን ዘርፋቸው? በሰው ሀብትና ህይወት ላይ ተንሰራራ እንደ ጦጣ ተዘሉ ማልክ ሀብት የነበራቸው ክፉ ቤተሰቦች ነበሩ። እኔና ቤተሰቤን ያደረጉንን ለማስከፈል ህግ ያልፈታውን ጉዳይ በበቀልና በብልጠት ለማድረግ ወስኜ በዘዴ ተጠጓቸው። ታዲያ በስተመጨረሻ ማንነቴ ላይ ሲደርሱ ጊዜ ሊገሉኝ ተከተሉኝ፣ አሳደዱኝ። ለዛ ነው ጠፍቼ ወደዚህ የመጣሁት አለ። እሺ ታዲያ እንዴት ነው ህይወትን መልሰ ማስተካከል የምትችለው? እንዴት ነው ከነዚህ ሰዎች ማምለጥ የምትችለው አልኩ። በቅርቡ ከሀገር ወጣለሁ ትንሽ ቀን ብቻ አለ። ልቤ ክፍል አለ። ለምን እንደሆነ አንዳች ንስር አርጎኛ እንደ ስሜት ከተኛውበት ብድግ አልኩ። ምን ነው ምንሽ አለሱ። እኔ ጥፋተኛዋ ባይኔ እየሰራው ልብሴን ከመሬት ላይ አንስቼ መልበስ ጀመርኩ። ምንድነው? ምን ተፈጠረ አለ በድንጋጤ ግራ በተጋባ ሁኔታ። ጊዜ ማሳለፊያ ነበርኩ። ችግሬን ለማቅለል የተጠቀምክብኝ ሴት ነበርኩ ለካስ። ልብሴን በንዴት ለባበስኩ። እንደዛ አይደለም አድምጪ። ከተኛበት ብድግ ብሎ ልብሱን መለባበስ ጀመረ። ወዲያው እቲ
እቲ ዓለሜ ከዚህ ነሽ የሚል ወርቄ ድምጽ ከውጭ ተሰማኝ። ድንግጥ አልኩ። እንዳትከተለኝ፣ መንገዱ ሁሉ ጨርቅ ይሁንልህ። በንዴትም ባይን ጠረግ አድርጌ ወደ በሩ አመራው። ፍጹም ከላይ ምንም ልብስ አልደረበም ነበር። ቶሎ ከተል ብሎኝ እጄን አፈፍ አድርጎ ያዘው። ዓለም እንደምታስቢው አይደለም። ይሄ እቅድ ከዚህ በፊት እዚህ ስመጣ የነበረ ነው። ያለኝ 2 ምርጫዬ ብቻ ነው፣ ወይ መሰደድ እና መጥፋት፣ አለያ በእነዚህ አረመኔዎች እጅ መሞት ነው አለ። ከውጭ ያለችው ወርቄ እንዳትሰማው እያሾካሾክ ነበር። ዓለም ያለሽ ጋሽ ፍጹም። ወርቄ ድምጿን ከፍ አድርጋ ተጣራች። ስሚኝ ባክሽን፣ እኔ ካየሁሽ ቀን ጀምሮ ባንቺ ፍቅር ተይዣለሁ። ያየሁሽ ገና ወንዙ መሃል ሆነሽ ርቀሽ ሁለቱን ፍቅረኛሞች በቅናትና በስስት ዓይን ስትመለከቻቸው ነበር። እይታሽ ከሁለት አንዱ ሰው ላይ ቀንተሽና በፍቅራቸው ተናደሽ እንዳልነበር ከርቀት የሚያይ ሰው እንኳን መለየት የሚችለው ነበር። ይልቅ ፍቅርን ባጡና በተራቡ ዓይኖች ስትመለከቻቸው ያየሁሽ። ፍቅርን የተራብሽ መሆንሽን ብቻ ታስታውቂ ነበር። የኔስ ጊዜ የሚል አይነት ጥያቄ ያዘለ ነበር። ከዛው ወንዙ አከባለልሽ፣ እኔም ላድንሽ ተወራወርኩ። ነፍስ እስክትዘሪ እስክትነሽ ልቤ እየመታ ነበር። ሳይሽ ደሳኔ ስተነፍሽ ውስጥ የፈነደቀ። ምክንያቱም ሳላቅ ነበር እንዲሆንኩት አለቹን እያወራጨፈ። ወርቄ በራፉን መታ መታ አረገች። እኔም በሱ ንግግር ተሰምቶኝ ወረደውንም በይን ጠረጋርኩ። ሜዲ ኖርብኛል አልኩት። ላፍታ በስምታ ተመለከተኝ። ጠብቅሻለሁ አለ። ማታ ተመልሰሽ ነኝ፣ ከዛ እናወራበታለን። የሽታ ምላሽ ሳልሰጠው በስምታ ተመለከትኩት። በጓሮ በር ውጪና ከሌላ ቦታ እንደመጣሽ አስመስይ አለኝ። የጠቆመውን ጣቱን ተከትዬ ለመሄድ እርምጃ እንደጀመርኩ ያሳረገኝ። ጠብቅሻለሁ ሲል የተማጽኖ ቃሉ ላሰማ። እጁን አስለቅቄ ወደ በራፉ አመራው። የግቢውን አጥር በጀርባ ዞሬ ከማዶ እንደመጣ ሰው ወደ ወርቄ ጋር ቀረባልኩ። ወርቄ አልኳት። ስትመለከተኝ ደንገጥ ያለች ትመስል ነበር። ዓለም እያስጨነቅሽን እኮ፣ የት ሄደሽ ነው ለማንም ሳትናገሪ አለች። እንደ ነገር ወደ ተዘጋው ቤት መለስ አርጋ እየተመለከተች። ግቢ ውስጥ ማንም ሰው ሳጣ አየር ልቀበል በዛው ፍጹም ካለ አንዳንድ ነገር ሊብዬ ነው አልነበረም። ከዛ ወጣው። አሁን እኮ ድምጽሽን ስሰማ ነው ከተራራው ወረድኩት አልኳት። ወርቄ አስተያየቷ ነገሩ ብዙ የተዋጠለታት መስል ነበር። በእኔሽ እንመለስ፣ እኔማ ጋሼ ሲሄድ ስንት አደራ ብሎኝ እኮ ገና እግሩ ወጣ ከማለቱ አደራውን በላው ብዬ ተጨነቅኩ አለች። መንገድ ጀመርን። ሆኖም ያለ ወትሯችን ሁለታችንም አንዲት ቃል ካፋችን ሳይወጣ ቤት ደረስን። ቤት እንደገባው ልብሴን ቀይሬ ምሳ ሰዓት ስለነበር ቡና እስኪፈላ ወደ አልጋዬ አመራው። ስሜቴን ለማድመጥ ሞከርኩ። ስሜቴ ግን ብዙ ነገር ነበር የሚለኝ። እንዴት ብዬ ይህን ታሪክ አምኜና ተቀብዬ ፍጹም ከዚህ በኋላ እንደማደምጠው ግራ ገባኝ። በኋላ እኔ ያለኝ ሊሰናበተኝ እንጂ ለምንም አይደለም። ስለም ለራሴ ምላሽ ሰጣለሁ። ስብከነከን ቆይቼም እንሳ እንደ ነገሩ መቀማመስ ቻልኩ። ጨዋታ እንደራቀኝ እንደፈዘስኩ ነገሩን ማሰላሰል ጀምሬያለሁ። አልመሻለውም ቀን መሸ።
እነ ወርቄና ግቢ ውስጥ ያለው ሰው ሁሉ መተኛቱን ካረጋገጡ በኋላ በመስኮት ዘልዬ ከግቢው ወጣው። መንገድ ከጀመርኩ በኋላ ደንገዝገዝ ያለው አየር ድቅድቅ ጨለማ ሆነ። እንደምንም ብዬ ፍጹም ጋር ደረስኩ። በራፉ ላይ ሆኖ ሲያየኝ አላምንም ነበር። ፈገግ አለ። ጥምጥም ብሎ ካቀፈኝ በኋላ ከንፈሬን ግጥም አድርጎ ሳሙ። አመጣጤኔ ስላለኝ ብቻ ሀሳቡን ለማድመጥ ነበር። ሆኖም ሳንነጋገር በጭንቀት ተለያይተን የቆምንበት ያቺ ሰዓት ናፍቆትንና ስሜታችን እንዲንር አርጋ ናፍቆታችንን መውጫ መሳሳማችን ቀጠልን። ብለን ወደ ፍራሹ አመራ። ሌሊቱን ፍቅር ስንሰራ ስንተቃቀፍ ተጋመሰ። ሊነጋጋ ሲል አብረሽኝ ጥፊ አለኝ። ያልጠበቅኩት ጥያቄ ነበር። እወድሻለሁ አለ። ካንቺ ፍቅር ይዞኛል። መካድ ማልችለው ነገር እዚህ ያለሽን ህይወት አበላሽቼ ጥዬሽ መሄድ አልችልም እና አብረሽኝ ሁኚ። ያላሰብኩት ነገር ስለነበር መመለሱ ቃጠኝ። ግን እንዴት እኔ አልችልም እኮ አልኩት። እሱም ሁኔታው እንጂ ፍቃደኛ መሆኔን ሲረዳ ስለሱ አታስቢ፣ የሚያሳልፈኝ ደላላሽ ብሏል። ቀላይ ወርቾ ነበር ገንዘብ ነገር እዛ ስንደርሰዋለሁ። ያንሳል ግን እዛ ፈላልገን ደግሞ ሞላለን አለ በተስፋ። ምን መወሰን እንዳለብኝ ግራ ገባኝ። ከተስማማሽና ይሄን እጅ አለ አጥብቆ ያዘውን እጁን እያመላከተ ለመልቀቅ ካልፈለግሽ ቶሎ ማምለጥ ይኖርብናል። ነገ ማለዳ ላይ ከዚህ መውጣት አለብን። ነገ አልኩ። ሊነጋ ሰዓታት የቀረ ሁኔታ ቅርብ ሆኖ አስደነገጠኝ። አዎ ሰዎቹ ያለውበትን ቦታ ፍንጭ የሰጣቸው ሰው አለ። እዚህ ሳይደርሱ መሸሽ አለብኝ። ለትንሽ ደቂቃ ያክል አሰብ አድርጌ ምንም ውስጤ እየፈራ ቢሆን እሺ ብዬ ተቀበልኩ። ንጋት ላይ ወደ ቤት ተመለስኩ። እኔ የሚያስፈልገኝን ነገር እሺ እስክወጣ ድረስ ፍጹም ተዘጋጅቶ እንደሚጠብቀኝ ነገረኝ። ቤት ስደርስ በጣም ጠዋት ስለነበር ከእንቅልፉ የተነሳ ሰው አልነበረም። አነስ ያለሽ ቦርሳ ወጣ አድርጌ የሚያስፈልገኝን ልብስ መጨመር ጀመርኩ። በዚሁ ግቢያ መሀል የመኝታ ቤቴ በር ክፍት አለ። ወርቄ ነበረች። በእጇ ኩራስ ይዛ ነበር። ወርቄ አልኩ። ወርቄ በድጋሚ ምንም ሳትተነፍስ በመገረም አይን ከእግር እስከ ራሴ ተመለከተችኝ። የት ነበርሽ አለች ቆጣ ብላ። ወርቄን በእንደዚህ አይነት ሁኔታ በህይወት ዘመኔ አይቻት አላውቅም ነበር። ማለት እሱ ጋር ነበርሽ? አይኖቿን እያጉረጠረጠች ወደ እኔ ጋር ጠጋለች። ስለምንድን ነው በዚህ ሰዓት የምታወሪው? አብድሻል እንዴ? በቅጽበት ወርቄ ሻንጣው ላይ አይኗ ሲያርፍ ተመለከትኳት። ሻንጣውን ከእጄ ምንጭቅ አርጋ ውስጥ የከተትኩትን እየወጣሽ መመልከት ጀመርሽ። ምንድነው? አይኖቿ በንዴትም ባስለው ወደ እኔ መለስ ብላ ጠየቀች። ምላሽ መስጠት አልቻልኩም ነበር። ታደርጊው አለች። ልታስቆሚኝ እንዳትሞክሪ ወርቄ፣ ረፍዷል። አይሆንም በፍጹም። ጭንቅላቷ እንደቀነቀች። የተረገመ ወይኔ እህቴን በላብኝ። በምን ክፉ ቀን የመጣው? እጇ ላይ የነበረውን ኩራስ ወደ መሬት ጥላ በእጇ ጉልበቷን መምታት ጀመረች። ወደ እኔ ጠጋ ብላ እጄን አፈፍ አርጋ ያዘችኝ።
ጋሽ በላይነህ እኮ የዋህ ነው አለሚ። ይቅር ይልሻል። እባክሽ አለሚ፣ ያለ ምንም አይጠቅምም። ለጊዜው ነው የፈለገሽ። አንዳች ነገር ብልጭ አለብኝ። ተይኝ በቃ ወርቂ። አንባረኩ በቃ ተይኝ። እንባዬ እየወረደ ነበር። እኔ ተረዳኝ ማን ነው? ህልሜ ነበር እንዴ? እኔ እኮ ስዳር ስለ ፍቅር ትርጉም እንኳን አላውቅም። ምንም ብሳም ብታቀፍ ፍቅርን ስሰራ ባድር በቃ የኔ ህይወት ላይ ምስል ምቾት ያለው ግን ደስታ የራቀው ጨለማ ነው። በቃ አሁን ልቤ ህይወትን ወደ ዘራባት ሰው ጋር ሊሄድ ነው። አትከልክኝ አልኩ። አይሆንም። በድጋሚ እጄን በአንድ እጇ ያሳርጋ እንባዋን አበስ አረገች። ጋሽ በላይነህ አለች። በቃሽ። በቁጣጩ በቃሽ። ስሙን ጠርተሽ ውስጤን ይበልጥ አታቆሽሽው። አንቺ እኮ አልቆሸሽም። መስተካከል የሚችል እኮ ነው። በድጋሚ ልትማጸነኝና ልትመክረኝ ሞከረች። እኔ ንጹህ አይደለሁም፣ ቆሽሻለሁ ወርቂ። የትዳር ክብሬን አዋርጄ ከመወደው ሰው ጋር አንሶላ ተጋፍፌያለሁ። ቆሽሻለሁ። ልቤን ለሱ አሳልፌ ሰጥቻለሁ። አለቀሱ። ወርቄም አብራኝ አለቀሰች። እኔ ያጸዳልሻለሁ፣ እኔ ጉዱፉን አነሳልሻለሁ። በእጇ የመታውን ሰውነቴን ለማስቆም እየታገለች አለቀሰች። ንስሐ ገብተን አቤቱ ማረን እንላለን። አለሚ የልጅነቴ ባክሽ ተይ እናቴ፣ እኔ እጎዳብሻለሁ። ደግሞስ እኔ ይቅርታ ጠይቅልሻለሁ። ተጠመጠመችብኝ። ተቃቅፈን እየተላቀስን ገርብ ብብሎ የነበረው በር ክፍት ሲልብን ጊዜ ሁለታችንም ተደናግጠን ወደ ኋላ ዞር ብለን ተመለከትን። በላይነህ ለካ በር ላይ ቆሞ እያደመጠን ነበር። አዲስ አበባ መንገድ ላይ ችግር ነበር፣ ተመለስን አለሚ አለ። ወደ እኔ ሲቀርብ ሸሸት አልኩ። እኔ ምንም አልሰማሁም አለ። ሁለታችንም ግራ በተጋባ አይኖቹ እየተመለከተ ይበልጥ ስቅስቅ ብዬ አለቀስኩ። እጆቹ እየተንቀጠቀጡ ነበር። አለሚ ብሎ በድጋሚ አንድ እርምጃ ሲጠጋ ጊዜ መሬት ላይ ያለውን ቦርሳ አንስቼ እያለቀስኩ ሁለቱንም ባሉበት እጃቸው እየሮጥኩ ወጣሁ። ከኋላ እያለቀሰ የሚከተለኝ የወርቄ ድምፅ ተሰማኝ። እኔ ግን አልቆምኩም ነበር። ልቤ ወደ ከጀለው ሰው ጋር ሮጥኩ። ዝናቡ መዝነብ ጀመረ። ትንፋሽ እያጠረኝ ነበር። ከፍጹም ቤት እንደደረስኩ ባይኔ ያየሁት ማመን አቃተኝ። በተንፈስ አቅቶኝ የያዝኩትን ሻንጣ በቆም የለቀኩት። የፍጹም ቤት ዶግ አመድ ሆኗል። ካለቋሚ ብረቶች በቀር በእሳት ሙሉ በሙሉ ነዷል። እንጥሌ እስኪበጠስ ድረስ እያለቀስኩ ስሙን ተጣራው። ሆኖማ ቤት ምን ጠፋ? አንድ ነገር ሆኗል ብዬ ተንሰቅስቄ ያለቀስኩ። ነገር ግን አንዳች ምላሽ አልነበረም። እቃው አብረን የሰራነው ቅርጻ ቅርጽ አንዳች ለትውስታ እንኳን የተረፈ ንብረት አልነበረም። ልብሴን እዛው እንደጣልኩ በዶፍ ዝናብ ስሙን እየጠራ ወደ ተራራው አካባቢ ወጣሁ። ሆኖም አቤት ሚለኝ ሰው ጠፋ። እሱን እያሰስኩ ሰዓታትን አስቆጠርኩ። በመሃል አቅም ከርቶኝ ራሴን ስቼ ወደቅኩ። ራሴን ያገኘሁት ከግማሽ ቀን በኋላ የአንድ መነኩሴ ያነስ ያለሽ ጎጆ ውስጥ ነበር። ሰውነቴ ከጥቅም ውጭ ሆኗል። ነገሩን በርቀት ያዩት እማሆይ የሆኑ
ሽብርተኛ የመሰሉ መተው ቤቱ እንደወደሙት ነገሩኝ። ከሳቸው ቤት ሆኜ ፍጹምን ሐዘን አወጣው። ይሞት ይኖር እንኳን ሳላቅ ብቻዬን ሐዘኑን ተሸከምኩ። ከማሁ የሚመጣን ቤተሰቦችሽን አስፈልጊ ይውሰዱሽ የሚልን ጥያቄ አሻፈረኝ እያልኩ ገፉ። ከቀን ቀን ሐዘኑ አመረቆዘኝ። አቀማጣው። ግን ከስተት ተማርኩ። ሆኖም መመለስበት ቤትና ባል ቤተሰብ አልነበረኝም። እሱን በገዛ እጄ አጥቼው ነበርና ከማሁ ቤት ሳለ ሁለተኛ ወሬ እንደሞላው የፍጹምን በህይወት መኖር ከብዙ ማጣራት በኋላ ሰማሁ። ነፍሴ ሰላምን አገኘች። እኔም ፈላጊ እየበዛ እንደሆነ ባለቤቴ በላይነና ወርቄ ተስፋ እንዳልቆረጡብኝ ሰማሁ። ልቤና ካኔ ግን ዝሎ ነበር። የተመኘሁት ዓለማዊ ኑሮ በድሎኝ ነበር። የማያውቁት ሀገር አይናፍቅም አይደል የሚባለው? ከማላቀው ከተማ ሄዶ የመኖር ምኞቴ አልኖርኩም ብዬ ሳዝንና ስከፋ ስቆስም ዛሬ ላይ ዓለም የሚያስብለውን ቤቴን በተንኩ። የተባረከውን ትዳሬን አከሰርኩ። የቀረኝ ነገር አልነበረም። ፊቴን ወደ ፈጣሪ መመለስ ብቻ። በማዊ ገዛ በጾም ጸሎትና በንስሐ ለአንድ ዓመት እሳቸው ካሉበት ገዳም ቆየው። በስተመጨረሻም እዛው አገልጋይ ሆኜ ለመቆየት መንኩሼ ተቀመጥኩ። ከሁለት ዓመት በኋላ ለአንድ ክብረ በዓል የመጣ ሰው አይቶኝ ተመለሰ። የሰውየው ማንነት አልጠፋኝም ነበር። ቀጣይ ማንን አስከትሎ እንደሚመጣ አላጣሁትም ነበር። በላይ ላይ ተጠባበቅኩ። ሆኖም የመጣው እሱ አልነበረም። ሆዶ የገፋ ነፍሰ ጡር ጓደኛዬን ከርቀት አየኋት። የተመለከትኩት ማመን አልቻልኩም ነበር። ወርቄ ነበረች። ከታዲ ጋር ነበር እኔን ፍለጋ የመጡት። ተቃቅፈን በእንባ ተራጨን። ናፍቆታችን ጋብ ሲል ጊዜ አረፍ ብለን መጫወት ጀመርን። እኔ ከጠፋው በኋላ የነበረውን ነገር አብራራችልኝ። ሆኖም እኔ ሳልኖር በተከሰተው ነገር ራሴን ልመልሰው እንደማልጓጓለት አይነት ስሜት ተሰማኝ። እንኳን ሳልኖርና እድሉን ሳላገኘው ያለፈኝም ስለአምላኬን አመሰገንኩ። በላይነህ ከኔ በደረሰበት ክህደትና እኔን ማጣት አማካኝነት አብረን ይኖርንበት ቤት ውስጥ መኖር ከብሎት እዛ ክልል ላይ የነበረውን ሙሉ ሀብት ለወርቂና ለታዲ አውርሶ ወደ ትውልድ ሀገሩ እኛ ከነበርንበት ራቅ ወደሚለው የእናትና አባቱ ትንሽ መንደር መመለሱን ነገረች። በላይነህ ከሄደ በኋላ እኔን ፍለጋ ፍጹም መጥቶ እንደነበርና በሰዓቱ ገዳዮቹ በነብስ ስለፈለጉት መሸሹን፣ አሁን ላይ ግን በህግ የተያዘ ጉዳይ ስለሆነ ሊገሉት ከሚፈልጉት ሰዎች ራሱን ማህተኑንና አብረሽ ወደ አዲስ አበባ ሄደሽ ኑሮ እንድትጀምሪ ነበር የመጣው ስትል አጫወተችኝ። ሆኖም ግን ላለፈው ህይወቴ ልቆጭም ልንገበገብለትም አልችልም ነበር። አሁን ላይ ያለውን የተረጋጋው ህይወቴን ከምንም በላይ ወድጄው ነበር። ተመስገን ያላብስቶ ይጨመርለታል የሚባለው ለሲው ነበር። እኔም በተቃራኒው ያለኝን ሳመሰግን አርቄ ስመኝ እጅ ላይ ነበረውን አጣው። ነገሩ የገባኝ ከረፈደ ነበር። ህይወትኛ ባሰብናት አትሄድም፣ ፈጣሪ ባለን አቅጣጫ ብቻ ነው። ታዲያ ያንን አቅጣጫ መቀበል ከተሳነን የተሰጠንም እንደምንነጠቅ መዘንጋት የለብንም። መነጠቁ ማስተማሪያ ነው፣ ቀልባችን መመለሻ። እኔም ወደ ገዳም ከመግባቴ በፊት ሌሎች ትምህርት ከሆነ ብዬ የጻፍኩትን ታሪክ ማጠናቀቂያውን ጨምሬ ስሜ ሳይጠቀስ የማሳተም እድሉን አግኝታ እንድታስነብብልኝ ለወርቄ አደራዬን ሰጠው።